ቻችንን ያው ማስተዋወቅ ብዙ ያስፈልግም ብዬ ነው ሁሉም በፐብሊክ ኢንተሌክቹዋል ናቸው የሚታወቁ ናቸው ከላይ ያለው ገለታው ዘለቀ ነው ገለታው ዘለቀ ሚዲያ ላይ በደንብ ይታወቃል አንከር ሚዲያ ላይ ራሱ ልዩ ፕሮግራም አለው እዚህ ሐሳብ ገበታ ላይም በተደጋጋሚ ከኛ ጋር ኮላቦሬት የሚያደርግ ነው በቀኝ ወለታቸው አሉላ ሰለሞን ነው አሉላም ምንም ማስተዋወቅ ያስፈልግም አሁን ሐሳብ ገበታ ቤተሰብ ነው በየሁለት ሳምንት ኦልሞስት እየተገናኘን ነው ፈይሳም አያና ፈይሳም አዲስ አይደለም I think this is your third or fourth time ስለዚህ አያና አንተም እንኳን ደህና መጣ እንዴ ብሪፍሊ ለማስተዋወቅ እንኳን ስለማይመች አድማጭ ተመልካቾቻችን ስለሚያውቋችሁ ይሄንን ታይም ሴቭ ባረግ የተሻለ ይሆናል እያንዳንዳችሁን አንተ እያልኩ ነው የሚሄደው ራሴ ደፍሬ አቢዩዝ አረጋለሁ ለምን ስለማጨማልቀው አንተ እርሶ ምናምን እያልኩ መሃል ላይ ስለማጨማልቅ አንተ እያልኩ ነው የሚሄደው probably ለሁለታችሁ ችግር የለውም እንግዲህ ገለታው አንተ እያልኩ ካስቀየምኩ ከወዲሁ ተገቢ ነው አንተ ነው የሚያስፈልገው ሁላችንም እሺ እንግዲህ ዛሬ የምንነጋገረው በአንድ ዋና ርዕሰ ጉዳይ ነው ይሄም ዝክረ ፕሪቶሪያ ስምምነት ነው ፕሪቶሪያ ስንል ስለ ከተማ አይደለም ስለ ስምምነቱ ነው ባጭሩ ለመጻፍ ነው ስለዚህ ዝክረ ፕሪቶሪያ ስምምነት ይሄ ማለት ዛሬ ትላንትና ወዲያ ነው of course የዛሬ 3 አመት ኖቬምበር 3 ላይ በፌደራል መንግስትና በህወሓት መካከል ወይም ቲዲኤፍ መካከል የነበረው ጦርነት ወይም ባጭሩ የትግራይ ጦርነት ያበቃበት ነው ኖቬምበር 4 ጀምሮ ኖቬምበር 3 ላይ ያበቃበት ነው ያን ደግሞ ያበቃው እንዲያበቃ ያደረገው በፕሪቶሪያ ከተማ የተደረገው በተለምዶ የፕሪቶሪያ ስምምነት ተብሎ በሚጠራው የዘላቂ ተኩስ ማቆም ስምምነት ነው ወይም ስክሪኑ ላይ የምታዩት በግራ በኩል ይሄ ነው ስምምነቱ የመጀመሪያው ፔጅ ስለዚህ ጉዳይ ነው የምንነጋገረው ግን እሱ ብቻም አይደለም ከዛ በኋላስ ምን ላይ ነው ዛሬ ያለ ነው ምንስ ተመረናል ከፕሪቶሪያ ምን አገኘን ምንስ አላገኘንም ማንስ ምን አደረገ ዛሬ ላይስ ምን የት ነው የምንገኘው ከቀውሳ ዙሪትስ እንዴት ነው የምንወጣውና መሰል ጉዳዮችን እንነጋገራለን ይሄንን ካልኩኝ እንዳመጣጣችሁ ጀምራለሁ ገለታው የመጀመሪያው ጥያቄ ላንተን የሚሆነው የፕሪቶሪያ ስምምነት ምን አመጣልን እስቲ መጀመሪያ ከዛ ምን አመጣልን ስንል ምን ውስጥ ነበርን የሚለውን ስለሚያስታውሰን ምን አመጣልን ምንስ አመጣብን በስምምነቱ ምክንያት ላንተ ድሉ ልስጥና ካንተ ልጀምር እሺ በጣም አመሰግናለሁ ሞገሴን ፕሮግራም ስላዘጋጀህ ወንድሜ አያና ወንድሜ አሉላ ጋራ ስለጋበዝከኝ በጣም ደስ ብሎኛል ሁለቱም አከብራቸው ትንታግ የሆኑ ወጣት ፖለቲከኞች ናቸው እና ደስ ብሎኛል በጣም በተለይ በዚህ ጉዳይ ላይ ደግሞ እንድንወያይ ስለጋበዝከኝ እንግዲህ እንዳልከው የዚህ የፕሪቶሪያ ስምምነት ጉዳይ ሲነሳ ዝክር ስናደርግ ወደ ኋላ ወደ መነሻው ሁሉ ይወስደኛል እኔ ይጣራኛል ወደ ኋላ ምን ተፈጥሮ ነው ወደ ፕሪቶሪያ ይሄድ ነው የሚለው ነገር የበለጠ እሱ ደግሞ አንኳር ይመስለኛል እና በሀገራችን ታሪክ ውስጥ ለኔ የሚያስተምረኝ አንድ ከባድ ስህተት የተፈጠረው ኢትዮጵያውያን እንደምናስታውሰው ያን ጊዜ ከባድ ትግል አደረጉ ለስርዓት ለውጥ ሰላማዊ የሆነ ህዝባዊ ቢተኝነት ተካሄደ እና ያ ሂደት በኢህአዴግ ውስጥ የፈጠረው ለውጥ ነበር እንደምናውቀው እና አንድ ቲም ነገር ተፈጠረ ቲም ለማ የሚባል እና ይሄን ቲም በሚገባ አርቲኩሌት ያደረግነው አይመስለኝም ወደ ኋላ ሳስብ ሞገስ ይሄ ቲም የፓርቲ ሪፎርሚስት ነበር ፓርቲውን ኢህአዴግን ሪፎርም ለማድረግ ነው እቅዱ የነበረው አሁን በቀደም የዶክተር ደብረጽዮን ንግግርም ያየው ነበር ልኬላለሁ ሞገስ አይተዋልና መነሻ ላይ ራሱ ህወሓትም ሁሉም አንድ ላይ ሆነው የሆነ የለውጥ ፍላጎቶች ህብረተሰቡም ሊያስቀጥለን አይችልም በዚህ ሁኔታ መለወጥ አለብን የሚል አይነት ስምምነት እንዳላቸው ያሳያልና ያ ሪፎርም ግን ወዲያው ነው የተጨናገፈው እና የአንድ ፓርቲ ሪፎርም አለመሳካት ውጤት ነው ይሄ ጦርነት በጣም ያሳዝነኝ ይሄ ነው ፓርቲኮ ራሱን ሪፎርም ለማድረግ ሲነሳ በየትም ሀገር ሊከስር ይችላል ፓርቲው ሊፈርስ ይችላል ግጭቶች ሊኖሩ ይችላሉ መቋረፍ ሊኖሩ ይችላሉ ወዘተርፈ የኛ ጋር የሆነው ግን የዚህ የፓርቲ ሪፎርም አለመሳካት እንዳለ ወደ ሲቪል ዋር ወደ ከፍተኛ ጦርነት ወሰደ እና ይሄ ችግር ከየት መጣ ያለ እንደሆነ ፓርቲና መንግስት የነበራቸው ተጣብቆ ተራክቧቸው ከህግ በጣም ያለፈ ከሳይንስ በጣም ይወጣ ህወሓት እንደሚባለው አንድ ወንድም አለ የሚናገረው ነገር ህወሓት መንግስት ነኝ ይላል የሚያስገርመው ነገር ህዝብ ሁሉ ነኝ ይላል ቴዲ ነው የሚል ነገር ሰማሁት መሰለኝ
በዚህ እምነት የነበረ ፓርቲ ነው። ኢህአዴግም የተገነባው እንደዚህ አይ ቲንክ ቤት ውስጥ አለው መሰለኝ ራሱ አሉላ እንደዛ ያገለጸው በዚሁ ሚዲያ ባለፈውና ተመልከት። ይሄ እምነት በሁሉም ውስጥ ነበር። በኢህአዴግ አባላት በኢህአዴግ ፓርቲ ውስጥ ያሉት በሙሉ እንደዛ ነው። በአዴንም እንደዛ። ስለዚህ ይሄ እንደዚህ አይነት ፓርቲ ራሱን ሪፎርም ለማድረግ ሲነሳ ኢሚዲየትሊ ሲወድቅ ችግሩ የቤቱ አልሆነም። የፓርቲው ጣጣ አልሆነም። በቀጥታ ሶስቱ ማለት እነዚህ ከህዋት ውጪ የሆኑት መነሻ ላይ እንደውም የተጋጩበት ነገር የምታውቁት ነው። ወደ ውህድ ፓርቲ እንሁን አንሁን የሚለው ላይ ቲም ለማ ተናግረውታል። አይ ይሄ ጊዜውን አይደለም፣ ወደፊት አስበንበት ነው፣ ህገ መንግስት ለውጥ ያስፈልጋል ወዘተ የሚሉ ትርምሶች፣ የሀሳብ ትርምሶች እያደጉ መጡና ህዋትም ወደ መቀሌ ሄደ። እነዚህ ደግሞ ሶስቱ ጊዜያዊ ክበብ ፈጠሩ። ፌደራል መንግስቱን ታንክና ባንኩን ተጠቀሙበት ለልዩነታቸው። ኢህአዴግ ህዋት ደግሞ የትግራይን ህዝብ ቀሰቀሰበት እና የዚህ የፓርቲ ክሽፈት የለውጥ ክሽፈት ያንን ሂውጅ ሲቪል ዋር ማምጣት በጣም ያሳዝነኛል እንዳንድ ኢትዮጵያዊ። ይሄ በጣም ትልቅ ችግር ነው እና ይሄ ጉዳይ ምን አመጣ? በኋላ እንግዲህ ብዙ ህዝብ ብዙ ቃሰበሩ፣ ብዙ ችግር ተፈጠረ፣ ህዝብ አለቀ እና መጨረሻ ላይ ወደ ፕሪቶሪያ ስምምነት ሄደን መጣ ተባለና ለኔ የፕሪቶሪያ ስምምነት ፕሪያምብሉን ቅድም እያነበብኩ ነበር እንደገና። ፕሪያምብሉ ላይ አንድ አንቀጽ አለ። ምን ይላል? ሪአፊርም የምናደርገው ሁሉንም ችግሮች ፖለቲካዊ መንገድ ለመፍታት ነው ይላል። ችግሮችን ሁሉ በፖለቲካዊ በሆነ ሰላማዊ በሆነ ፖለቲካዊ በሆነ መንገድ በዲያሎግ ለመፍታት ነው የሚለው። ግን ይህን ፕሪቶሪያን ሳስብ ሞገስ አሁን በእርግጥ ህወሓትም በፌደራል መንግስትን በኩል ያለው አካል ተሸንፎ በዚህ እምነት ላይ የተመሰረተ ይሄን አንከር ያደረገ ፊርማ ነው የፈረሙት የሚለው ነገር ነው መሰረታዊው ነገር። ለኔ አይደለም። ሁለቱም ደክመው ነበር እንደሚታወቀው። ጦርነቱ ኃይለኛ ነበረ። በጣም ብዙ ህዝብ ነው በዛም በዚህም ያለቀው። ሁለቱም የማይቀጥሉበት ደረጃ ላይ ደረሱ። ስለዚህ አማራጭ አልነበራቸውም፣ ፈረሙ እና በመሃል ደግሞ ይሄው እንግዲህ ሌላ አሁን በኋላ እንመጣበታለን ሊቀለብሱት እየሄዱ ነው ያሉት እና ወደ ኋላ ፕሪቶሪያ ሳስብ እነዚህ ኪሳራዎች ወደ ህሊና ይመጣሉ። የሌሎች ወንድሞችን እድል እንትን እንዳለን ለጊዜው እዚሁ ላይ ላቆምና በኋላ በዝርዝር እንወያይበት። ጥሩ ነጥብ ነው ያነሳው። ቅድም እንደውም አስታወስከኝ ጊዜ ላለመውሰድ ነው ስለምታውቁት አድማጭ ተመልካቾችም ስለሚያውቁት ነው የዘለልኩት እንጂ ብዙ ነገሮችን አይዲያል የሆነውን ነገር ፕሪያምብሉ ላይ ነው የምናገኘውና እኔም መልሼ እያነበብኩ ያው እንዳጋጣሚ ፊት ለፊት እኔም እሱን እያነበብኩ ነበርና ይሄንን ስናስብና ዛሬ ፕሪቶሪያ ያለበትን ማለትም የፕሪቶሪያ ስምምነቱ ማለት ነው ያለው ስታተሱን ስናየው ከየት ወዴት ነው የሄድነው? የምርስ አምነውበት ነው ይሄን የመሳሰሉ ነገሮችን ፕሪያምብሉ ላይ ያስገቡት ወይ የሚለው ጥያቄ የሚያስነሳ ነው። ቀደም እንዲሁ ሃይላይቱን ብቻ ለማሳየት ነው ጊዜያችንን እንዳይወስድብን። አሉላ ወደ አንተ መለሳለሁ። ይሄን ያመጣነው እንዲሁ ከዚህ ስፕሪት ያው ዳያሎግ ነው አይደል? አብረው ሲቀመጡ ዳያሎግ ነበረ። ቢነጋገሩ ኖሮ በአመኑም አላመኑም ቢያንስ ችግሮችን ማስቀረት የሚችሉበት ከጦርነት በፊት ስለሆነ እንዴት ከዚህ ወደ ፕሪቶሪያ በፊት አውዳሚ ጦርነቱ ስላለ ወደ ጦርነት ሄድን፣ ከጦርነት ወደ ፕሪቶሪያ ሄድን፣ እንደገና ደግሞ ተንደርድረን ወደ ተመሳሳይ መንገድ እንዴት ሄደን የሚለውን ለማስታወስ ያህል ነው ያጫወትኩት ቅድም ገለታው ሲጠቁምና አንተስ የፕሪቶሪያ ስምምነት ምን አመጣልን? ምንስ አመጣብን? መልካም ሞገስ፣ አመሰግናለሁ። እኔም እንደዚህ ዝግጅቱን አዘጋጅተህ ይሄንን የሰላም ስምምነት ቀንን የተፈረመበት ቀን ምክንያት በማድረግ እንድንወያይ ስለጋበዝከን ማለት ነው። ገለታው ሰላም ብያለሁ። እንዲሁም አያና ያው እንግዲህ የፕሪቶሪያ ስምምነት አጋጣሚ ሆኖ ጦርነቱም የተጀመረበት ወቅት ላይ ነው የተፈረመው። ሁለቱም ነው አንድ ላይ ሆነው አሁን በትግራይ ተወላጆች ዙሪያ ጦርነቱ የተጀመረበትና በትግራይ ህዝብ ላይ ጄኖሳይድ የተፈጸመበት ዝክርም ታሳቢ ተደርጎ ዝግጅት እየተካሄደ ነው ያለው በዲያስፖራ በተለይ በዋናነት ያው ስምምነቱ እንዲፈጸም ደግሞ በሙሉነት እንዲፈጸም ያው ጥሪ የሚቀርብበት የተፈረመበት ቀንም ታሳቢ በማድረግ ማለት ነው። አንድም ገለታው እንዳቀረበው ነጣጥሎ ማየት አይቻልም። ወደ ጦርነቱ የወሰደው ሂደትና ጦርነቱ ራሱ እና የፕሪቶሪያ ስምምነት አንዱ እሱ ነው። ሁለተኛ ቀኑም ተመሳሳይ በሁለት ቀን በአንድ ቀን ነው መሰለኝ ልዩነቱ። ኖቬምበር 4 ጦርነቱ ተጀመረ። ከሁለት ዓመት በኋላ ደግሞ ኖቬምበር 3 የፕሪቶሪያ ስምምነት ተፈረመ። እንዲሁም ያላቸው የኮዝ ኤንድ ኢፌክት ግንኙነት ሱራቱ
እንድታነሳ ያስገድዳል። ሁለተኛ ደግሞ የተፈረመበት እና ጦርነቱ የተጀመረበት ቀን በተመሳሳይ ወቅት ስለሆነ ያው ወደ ጦርነቱ ያስገቡ ነገሮች ልክ ነው። የኢህአዴግ ችግር አንዱ ነው ገለታው ያቀረበው። ኢህአዴግ ኢንፋክት አሳውሳለሁ አገር ቤት በፕራይም ሚኒስተር አብይ ወደ ስልጣን እንደመጣ መቀለ ሄጄ ነበር እና 2018 ወደዚህ ወደ አሜሪካ ከመምጣቱ በፊት ነው እንዲያው ወደ ሚያዝያ አካባቢ እንደዚህ ግንቦት ነው የሄድኩት እና ያኔ ከሶስቱ ወደዚህ ችግሮች አገሪቷ እየገባችበት ያለ ችግር ከከተቱት አንዱ ኢህአዴግ ወይም ኢህአዴግ መራሹ መንግስት የዲሞክራሲ እንትን ማጥበቡ ዲሞክራሲ ስፔስ ማጥበቡ ነው። ይሄ 100% የሚባል ምርጫ ዝም ብሎ በቃ አደገኛ የሆነ ሂደት እየፈጠረ እንደሆነ፣ ሁለተኛ በአገር ግንባታ ሂደት ኢትዮጵያን ያለ መስማማት ችግር ነው። ኦፍኮርስ በዓለም ብዙ የአገር ግንባታ ሂደታቸው ያልጨረሱ ሀገሮች አሉ፣ በጣም ያደጉና በፍጥነት ሄደዋል የሚባለው በዛ ፕሮሰስ ማለት ነው ጭምር። ግን የኢትዮጵያ ደግሞ ትንሽ ከበድ ይላል። ሶስተኛው ኢህአዴግ ራሱ አራቱ ድርጅቶች ያላቸው ችግር ነው እና እነዚህ አራቱ ድርጅቶች ሳይስማሙ ሲቀሩና ችግር ውስጥ ሲገቡ ዝም ብሎ ድርጅቱ ብቻ አይደለም ችግር ውስጥ የሚገባው መንግስትም እዛው ድርጅቱ ራሱ መንግስት ስለሆነ ባውንደሪ መስመር ስላላበጀለት መንግስትም አብሮ እዛ ችግር ውስጥ ይገባል። እንደገና ቀላል የማይባል ቁጥር ደግሞ አጋብሰዋል። ይሄ አባል የሚባለው አለ፣ በጥቅምም በምንም ተይዞም የሚደግፍ አለ፣ አባል የሆነም አለ ስራ ለማግኘት ምናምን እና ቀላል የማይባል የሀገሪቱ ህዝብም ለመያዝ ነው የተንቀሳቀሱ በተለይ ምርጫ 97ን ተከትሎ ማለት ነው። ከዚህ ጋር ተያይዞ ኢህአዴግ ውስጥ ችግር ሲፈጠር ዝም ብሎ ኢህአዴግ ብቻ ነው ብለህ የምትተወው አይደለም። ኢህአዴግን ወደ ማፍረስ ሲገቡና ብልጽግና የሚባል ሲያመጡ አንዳንድ ተቃዋሚዎች ጭምር ይሄ ነገር ትክክል አይደለም ያሉ ነበሩ፣ ከኢህአዴግም ውስጥም ከኢህአዴግም ውጭም። ምክንያቱም እንዲሁ በቀላሉ የምታፈርሱት ነገር አይደለም፣ ካፈረሳችሁ ችግር ይመጣል እና የሆነው ምንድነው ሶስቱ ተለይተው ተዋሃድን አሉ። ህወሓት እምቢ አለ። ስለዚህ የሆነው ምንድነው ህወሓት ቨርሰስ የተቀሩት ሶስቱ ሆነ። ያ የፕራይም ሚኒስተር አብይ ወይም ደግሞ ይሄ ለውጥ የሚባለው መምጣት ጋር ተያይዞ ደግሞ ኢህአዴግ እና ፕራይም ሚኒስተሩ በዋናነት ያሰባሰቧቸው ኃይሎች በኢህአዴግ ውስጥ ብቻ ያሉ አልነበሩም። የሆነው ውጭ በተቃውሞ የነበረው ሁሉ ወደ ሀገር ቤት ገብቶ ጠቅላይ ሚኒስተሩ ግፋ በለው የሚልበት ሁኔታ ነበረ። በዛ ላይ የኤርትራ መንግስት ኢንትሮዳክሽን ኦፍ አቶ ኢሳያስ ወደ ኢትዮጵያ ፖለቲካ ከተዘጉበት ለ20 ዓመት ኮንቴይን ተደርገው በመለስ ጊዜ ማለት ነው ከዛ ወጥተው ኢትዮጵያንም ቀጠናውንም ተመልሰው እጃቸውን የማስገባት እድል አገኙ። that was actually the biggest mistake probably ጦርነቱም የወለደው አጠቃላይ ሂደቱ የለውጡ መጨናገፍም አንዱ ምክንያት የሆነው እሱ ነው። ብዙ ዲማንድ የሚያደርግ ተቃዋሚ ገባ፣ አሁኑኑ አድርግልን የሚል ለጠቅላይ ሚኒስትር አብይ ማለት ነው። ይሄ ይደረግልን፣ ይሄ ይፈጸምልን፣ አሁኑ የህገ መንግስት ማሻሻያም ይጠይቃል፣ የፍላግ ጉዳይ አለ፣ ቅድም ያነሳሁት ይሄ የሀገር ግንባታ ሂደት ተብለው የሚገለጹ ያላለቁ ነገሮች እነሱ ተነሱ። ሻዕቢያም የአልጀርስ ስምምነት ተቀብለናልና ሰላም እናውርድ ተብሎ ተጋብዞ ሲገባ ጭራሽ ጥያቄው ሌላ ሆነ። የሻዕቢያ ደግሞ በግልጽ የሚናገሩ ነበር የሻዕቢያ መሪዎች፣ አይ እኛ እኮ ባውንደሪው ቀስ ብሎ ይደርሳል፣ እኛ አሁን የምንፈልገው ሁለት ነገር ነው፣ አንድ ወያኔ የተባለ ኃይል ማስወገድ ከዚህ ቀጠና፣ ሁለተኛ እንደገና ይሄ በኤትኒክ መሰረት አድርጎ ያመጣችሁት ህገ መንግስት መቀየር፣ ፌደራላዊ ስርዓቱን መቀየር የሚል ነው። ይሄ አቶ የማነ ገብረአብ መንኪ ሳውዲ አረቢያ ላይ በኤርትራውያን ጋር የአቶ ኢሳያስ ደጋፊዎች ጋር ባደረጉት ውይይት የገለጹት ነው። በነገራችን ላይ ዝም ብዬ ብሎ በሐሜት በወሬ በምናም አይደለም ልላችሁ ፈልጌ ነው። ለምንድነው አልጀርስ ተቀብለናል ብለዋል፣ ከኢትዮጵያ ጋር ታርቀናል፣ ስለዚህ የውስጥ ፖለቲካችንን እንድናስተካክል ወደ ውስጥ ፊታችን እንድናዞር የኤርትራ የውስጥ ጉዳዮች ማለታቸው ነው። ባውንደሪው ይሰመርና በቃ የሀገራችን ግልጽ የሆነ ድንበራችንን እንወቅ፣ ወደ መሬት ይውረድ ሲሏቸው አይ እኛ እሱ አይደለም አሁን ቀዳሚ አጀንዳችን፣ አሁን እኛ ኢትዮጵያ ውስጥ ያለው የፌደራል ስርዓትና ህገ መንግስት መቀየር፣ አንድ ወያኔ የተባለ የቀጠናው ችግር ደግሞ ማስወገድ የሚል ይሄ ለጦርነት የሚደረገው እንትን የበለጠ በኢህአዴግ ውስጥ ያለው ገለታው የገለጸው እሱ አንዱ ሆኖ ያ ግን የበለጠ እንዲጋጋል ያደረገው ተቃውሞ ጎራ ለውጥ መጣ ተብሎ ተጋብዞ የገባው አሁኑ አቶ ጠቅላይ ሚኒስትር አብይ እነዚህን አድርግልን፣ ወያኔዎችን አደብ አስገዛልን፣
አዚፍ እሱ ኢህአዲግ ሆኖ ከወያኔ ጋር አብሮ ራሱ ወያኔ ሆኖ ወያኔ በሚባለው ኢህአዲግ ነበርና መሆኑ ቀርቶ አንተ ለኛ ይመጣልና ስለዚህ እነሱን እንብላቸውና እንቀደስ የሚለውም ነገር መጣ በቴሌቪዥን በብሔራዊ ቴሌቪዥን ነገራችን ላይ ነፍሱን ይማረውና ቅርብ ጊዜ ያረፈው ደበበ መሰለኝ አርቲስት በቃ ብላቸውና እነዚህ ጅቦች ናቸው ጅብ በልተን እንቀደስ የሚል መጣ ጉሰማው ምኑ እንትን አለ በትግራይ በኩልም ኦፍ ኮርስ ሪአክሽኑ ነበረ ከፍተኛ የሆነ ሞቢላይዜሽን ነበረ ግን ዝግጁነቱ ደግሞ በተገቢው መልኩ በቲፒኤልኤፍ በኩል እንዳልነበረ በተደጋጋሚ ገልጸናል ለማንኛውም ጦርነቱ አይቀር የሆነው እኔ የተረዳሁትም አቶ ኢሳያስ የሰላም ጥሪውን ተቀብያለሁ ብለው ጌም ኦቨር ወያኔ ሲሉ ነው ያ መግለጫ አለ ሚዲያ ላይ የተለቀቀ ስለሆነ በኤርትራ ቴሌቪዥን በኩል የሰማዕታት ቀን ነበረ ጁን 20 አይ ቲንክ ሞገሴ ደጋግሜ ነግሬህ ነበር ቪዲዮውን ማግኘትም ምንችል ይመስለኛልና ተቀብያለሁ ብለው በትግርኛ ባደረጉት ስፒች እዛ ላይ ወደ አዲስ አበባ የሎካን ልካለው አሉ ጌም ኦቨር ወያኔ ደግሞ አሉ ማለት ሶ ያኔ ትግራይ በኤርትራም በኩል ከያማራ ኃይሎች ደግሞ የመሬትና የርስት ጥያቄ ያለን የሚሉ ፌደራል መንግስቱ ደግሞ የስልጣኔ አደጋ ይሆንብኝ ነው የሚል ተደማምሮ አንድ ላይ ዘመሩ ርስታችን እናስመልሳለን የሚል ስሜት ውስጥ ገቡ አይ ሪሊ ዳውት የአማራ ህዝብ ፍላጎት ነው ወይ እሱ የሚለው ሌላ ጥያቄ ነው ግን የአማራ ኃይሎች ከፌደራል መንግስት ጋር ይሰሩ የነበሩት በዋናነት ደግሞ በአዴኖች በቃ ይሄ ትክክለኛ ጥሩ ድል ነው የመጣልን ብለው የፖሊስ ኮሚሽን አበራ አዳሙ ነው የሚባለው እሱም በህይወት የለም አሁን መሰለኝ ተዘጋጅተን የመጀንትኑ እስኪነገረን እንጠብቅ ነበር ያለው ኦፍ ኮርስ አልቆየም ያ ንግግር ካደረገ በኋላ በህይወት አልቆየም ለማንኛውም የኤርትራ መንግስት የተጫወተው ሚና ትልቅ ነበረ ኢህአዲግ በውስጥ የነበረ ችግር ሪፎርም ተብሎ በኢህአዲግን በፍጥነት ወደ ማፍረስ የተገባበት ሁኔታ ችግር ፈጥሯል ከዛ ጦርነቱ ትግራይ ላይ ሙሉ የኢትዮጵያ ሰራዊት የክልል ልዩ ኃይሎች የኤርትራ ሰራዊት 40 ምናምን ክፍለ ጦር የሚያክል የአማራ ልዩ ኃይል ሚሊሻና ፋኖ ይሄ ሁሉ ትግራይ ላይ ዘመተ 2 ዓመት ጦርነት ተካሄደ በመሃል ግን ወደ ፕሪቶሪያ የመራው አይ ቲንክ ፕሪቶሪያ ኢዝ ካልሚኔሽን እንትን እናድርገው አሉላ ወደ እንትኑ አሁን ሪፍሬም ተደረገው ውይይታችንና ስለዚህ እዛው ላይ እኩል እድል እንስጥ አሁን ወደ ጦርነቱ ራሱ ምንድነው ያመራን ወደሚል ስለሄዳችሁ ሁለታችሁ አንተም ገለታው አያናም የጦርነቱ ኮዝ ራሱ ምንድነው ፋክተሮቹ የሚለው ላይ እንትን ያደርግና ከዛ በኋላ ፕሪቶሪያ ላይ ካልሚኔሽን ያልኩበት ምክንያት ወደ ፕሪቶሪያ ልገባ አይደለም ከዛ በፊት በሁለቱ ዓመቱ ጦርነት 3 ሙከራዎች ነበሩ የሲሸልስ እና የጅቡቲ በኢትዮጵያ ጦር አመራሮች እና የትግራይ ሰራዊት አመራሮች እየተገናኙ ውይይት አድርገው ነበርና ያ በሚስጥር የተያዘ በውስጥ ለውጥ ይደረግ የነበረ ፕሮባብሊ ሻቢያ በኋላ ላይ ቅሬታ ውስጥ እንዲገቡ ያደረጋቸው እኛን ሳታማክሩ የትግራይ ኃይሎች አይ ቲንክ ጀነራል ጻድቃን ይመስለኛል አንድ ውይይት ላይ ይፋ አደረገው በሚዲያ ባይሆንም ውይይት ነበረ መቀለ ላይ ጦርነቱ እየተካሄደ ነበር እና ኦዲዮ ሊክ ተደርጎ ወጣና ሻቢያዎች አወቁ ፌደራል መንግስት ኦሬዲ ከትግራይ ሰራዊት አመራሮች እየተገናኘ እንደሆነ የሚገልጽ ነገር እንትናሉ ኦፍ ኮርስ ከትግራይ ሲወጡ እዛ ላይ ተካክደናል የሚልም ስሜት ነበረ ስትወጡ እየወጣን ነው ሳትሉን እኛን አስመታችሁን የሚል የሻቢያ ስሜት ውስጥ መግባት ነበረ ለማንኛውም በሂደት ግን ከፍተኛ ጫና መጣ ኦፍ ኮርስ ገለታው እንደገለጸው ጦርነቱ ከሁለቱ ኃይሎች በተለይ በፌደራልና በትግራይ ኃይሎች መካከል ከዛ በላይ መሄድ የሚችሉበት አቅም የማጣት ነገር መጣ ዓለም አቀፉ ጫናም ፌደራል መንግስቱ ሊቋቋሙ አልቻለም የአማራ ልዩ ኃይሎችና የሻቢያ እንኳን ለዓለም አቀፍ ጫና ያን ያክል የሚበገሩ አልነበሩም ያኔ እንቀጥላለን ጦርነቱን ነው የነበረው በፌደራል መንግስት ግን እንደምታውቁት ኢትዮጵያ ስትመራ እንግዲህ የዓለም አቀፍ ጫና ቀላል አይደለም ብድሩ አለ እርዳታ አለ አይኤምኤፍ አለ ወርልድ ባንክ አለ የዲፕሎማሲ ኢትዮጵያ እንደ ሀገር ያላት ሚና ይታወቃል እነሱ ጫናዎች መቋቋም አይቻልም ለማንኛውም በኖቬምበር 3 ከ3 ዓመት በፊት የፕሪቶሪያ ስምምነት ተፈረመ ማለት ለኔ ኢትስ አ ካልሚኔሽን ኦፍ የነዛ የሲሸልስ ጅቡቲ ካሄዱ የነበሩ ውይይቶች እና ከዛ ፌደራል መንግስትና የትግራይ ኃይሎች ደግሞ ከዚህ በላይ መቀጠል አንችልም የሚል ደረጃ ላይ መድረሳቸውና እነዛ ሁለቱ ደግሞ
ፍላጎታቸው ኢግኖር ተደርጎ ዓለም አቀፉ ማህበረሰብ ህወሓትንና የፌደራል መንግስትን ለማገናኘት ያው ስምምነቱ ታዛቢዎች ባሉበት ተፈረመ ማለት ነው። አመሰግናለሁ። እሺ 3 ነጥቦች አንተና ገለታው ትጋራላችሁ እንዳጋጣሚ ሆኖ በፓርቲ ውስጥ ያለው ነገር እንዲሁም ከዛ ትራንዚሽኑም የተያዘበት መንገድንም ከዛም አልፎ ደግሞ አንተ ሸትል ዲፕሎማሲ እና የኤርትራን ፋክተርንም ጨምረበታል። ኤኒዌይስ አሁን ድሉን ላያናልስትና በተመሳሳይ ጉዳይ እንግዲህ ወደ ኋላ ስለተመለስን ምንድነው ወደ ጦርነት ይወሰዱን የሚለው ነገር ላይ ሪፍሌክት አድርግና አንተም ከዛ በኋላ የፕሪቶሪያ ስምምነት ምን አገኘን ወደሚለው እንመለሳለን። አያና ጊዜያችንን ሴቭ ለማድረግም ስል መስማማባቸው ገለታውም አሉላም ከተናገሩት መስማማባቸው አሉ። እኔም ሞር ፎከስ ታይም ላይኑ ላይ ነው። የጊዜው ፍሰት ስንመለከተው ትልቁ ችግር አለ ብዬ ማስበው በዚህ ብቻ ሳይሆን በሌሎች ነገሮችም አሁን አሉላ ያነሳቸው ከኤርትራ መንግስት ከአቶ ኢሳያስ አፈወርቂ ጋር ተያይዞ ከሌሎችም የተቃዋሚ ኃይሎች ጋር ተያይዞ ከቲፒኤልኤፍ ራሱ ያዲግ ውስጥ ያለው እነኚህ ሁሉ አካላት ትልቁ ችግር አለ ብዬ ማስበው አዲስ የመጣውን ለውጥና ስልጣንን የተቆጣጠረው መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው ለኛ ያደርግልናል ወይም ይሆናል ብለው ያሰቡት አንቲሲፔት ያደረጉት ነገር እነሱ ያዩት ነገር ሞር ፕሮጀክሽን የራሳቸውን እይታ መልከታ የኃይል ሚዛን ነው ብለው ያሰቡትን ነገር አሁን በመጣው ለውጥ ላይ ፕሮጀክት አድርገው ወይም ስለው ነው እየተመለከቱ እየጠበቁ የነበሩት። በኢህአዲግ በኩል የነበረው ነገር ከውስጥ ቀደም ገለታው ያነሳው ነገር እንዳለ ሆኖ ቲፒኤልኤፍ ያው ስልጣን መዋቅሩ ላይ የሚታወቅ ነው። የሀገር የስልጣን መዋቅር ወደ ላይ የተሰበሰበ ነው። አንድ ሰው እጅ እስከ መግባት ድረስ ወደ ላይ የተሰበሰበ ነው። በስልጣን ዘመናት ሄደን ስንመለከት ከነገስታቱ ጀምሮ ስልጣን ሃይሊ ኮንሰንትሬትድ ነው ወደ ሴንተር እና ቲፒኤልኤፍ የነበረውን ቁጥጥር ለኃይለማርያም ለጠቅላይ ሚኒስትር ኃይለማርያም ደሳለኝ አሳልፎ ሲሰጥ የያዘበት መንገድ ነበር። ያ ቁጥጥር ለመጀመሪያ ጊዜ ያንን ቢሮ ይዞ ያንን አይነት የኃይል አቅም የማዘዝ ኮማንድ ማድረግ የማይችል ጠቅላይ ሚኒስትር አድርጎት ነበር። ያንን አይነት ተመሳሳይ ነገር በጊዜው እንቅስቃሴ እያደረገ የነበረው የቄሮና የሌላም አካባቢ ላይ ያሉ እንቅስቃሴዎችን ለማስከን ከሰፊ ማህበረሰብ የመጣ ከዛው ከፓርቲ ውስጥ አንድ ሰው ኮሮሞ የሆነ ሰው ወደፊት ለፊት ብናመጣ ሲሚላርሊ እንደ ኃይለማርያም ደሳለኝ አይነት ሮል ይጫወታል የሚል ግንዛቤ ነበር። I think እሱ ክሩሻል ነው ብዬ አስባለሁ። ለዛም ነው የነበረውን የደህንነት ትስስር የገንዘብ ትስስር ዲፕሎማቲክሊ በውጭ ሀገር የተቀመጡ ሰዎችንና ያላቸውን ኃይል አቅም በጦር ኃይል ውስጥ ያላቸውን የመኮንኖች ስብጥር አቅም ጫና የኃይል ሚዛኑን አስልተው ከዚህ የተነሳ ይሄንን በዚህ መንገድ ማኔጅ ማድረግ እንችላለን የሚል መልከታ ነበራቸው። ይሄ ነው ትልቁ ዲስአፖይንትመንት ፈጥሯል ብዬ ማስበው። በተመሳሳይ ሻቢያ የምንለው በቅጽል ስሙ የህግደፍ ኃይል ወደ ኢትዮጵያ በሰላማዊ መንገድ ረጅም ጊዜ የፈጀውን የጦርነት ኖ ዋር ኖ ፒስ ፈርሶ ሲመጣ በቀላሉ ማሌብል የሆነ በቀላሉ ልዘውረው የሚችል ወጣት የሚመራው ብዙ መሬት ያለያዘ መንግስት ስለሆነ እንግዲህ አሁን ግብጽ ላይ ትላንትና አቶ ኢሳያስ የተናገሩት ፕሬዝዳንት ኢሳያስ የተናገሩትን ነገር ሰምተ ሊሆን ይችላል። የብሔር ማንነቶችን ማክበርና ሪኮግናይዝ ማድረግ ኤትኒክ አይደንቲቲ ላይ ያለው ፎከስ የሚፈጥረው ግጭት ዓለም አቀፋዊ ነው ብለው ለዓለም አቀፉም ጠንቅ ነው ብለው እስከ መሳል ድረስ ደርሰዋል። ቀደም አሉ ላይ የተከሰው ሙነት ነው። ኤትኒክ የሆነ ቤዝ አለው ፌደራሊዝማችሁ እሱ ደግሞ ችግር ነው ብለው ያምኑ ነበር። ለቀጠናው ችግር ነው ለዓለም ችግር ነው ብለው አሁን ትላንትናም ተናግረውታል ግብጽ ላይ። ስለዚህ ያንን ለማስፈጸም ኢንፎርስ ለማድረግ ከቲፒኤልኤፍ ጋር ያላቸውን ቅራኔም ደግሞ ሂሳብ ለማወራረድም ሆነ ለሌላም ጉዳይ እሱን ሪዞልቭ ለማድረግ መጠቀሚያ ይሆነናል በቀላሉ ማሊያብል መንግስት ነው የመጣው ብለው ነው የመጡት። እነኚህ ሚስካልኩሌሽኖች አይ ቲንክ ለመጣው ነገር የተቃዋሚው ኃይል ከውጭ የመጣው የተቃዋሚው ኃይል አንዳንዶቹ አሁን ውጭ ሆነው ተመልሰው ተቃዋሚ ሆነዋል። ግማሹ ለህክምና ብለው ወጥቶ በዛው ቀርቶ ግማሹ ደግሞ እየታየሆን ተብሎ በቦሌ የመጣ ነው በብዛትና እነኚህ ሰዎች ሮድ ማፕ ጽፈን ሰተናል የሚሉ ነበሩ አንዳንዶቹ። መንግስት ላይ ያለ ስልጣን ላይ ያለውን አካል እኔ ነኝ የምመራው እስከ ማለት ድረስ ማለት ነው። ሁለት መንግስት አለ የሚሉ ሮድ ማፕ ጽፈናል የሚሉ ማንፈቺ ማናስፈቺ ይሆናል የሚሉ እነኚህ ሊስት ማድረግልህ ከኦሮሞ ከአማራ ከሁሉም ቦታ የመጡ የፖለቲካ ኃይሎች ለዛ መንግስት የነበራቸው ግንዛቤና
አዲስ የመጣው ጠቅላይ ሚኒስትር እንዴት ሃንድል ይደረጋል ብለው ያዩበት ሚስኮንስትሩ ያደረጉት ነገር አለ ያላግባብ የተመለከቱት ያሰሉት ስሌት አለ ይሄ እኔ በታይም ላይኑ ላይ መጀመሪያ ማስቀምጠው ይሄ ግንዛቤ የወለዳቸውን ችግሮች ኋላም ላይ ያያየን እንሄዳለን all the way እስከ ኖቬምበር 3 የፕሪቶሪያ ሴሽን ኦፍ ሆስቲሊቲስ ከሚፈረምበት ጊዜ ድረስ የሴሸልሱ ጅቡቲ የተባለው ከዛም ውጪ ያሉ አንዳንድ ማይነር የሆኑ ንግግሮች አንተም ጋር ከዚህ በፊት ተናግረዋለሁ የኦባማ አማካሪ የነበረ ሰው negotiations bloom in the dark like mushrooms ይላል አይደለ ምክክሮች እንደኛ አይነት ውይይቶች በጨለማ ነው የሚበቅሉት እንደ እንጉዳይ ይላልና በጨለማ የነበሩ ንግግሮችን እንዴት ያለኛ ታደርጋላችሁ የሚሉ የውስጥ ኃይሎችም የአቶ ኢሳያስ አፈወርቂ መንግስት የመጣበት ምክንያት ራሳቸውን በዛ ጦርነት ውስጥ በዛ ግጭት ውስጥ ያላቸውን ተሳትፎ ያሰሉበት መንገድ ነው ሶቨሬን የሆነ መንግስት አድርጎ የተመንገዘነዘቡበት መንገድ አይታይምና ከዚህ የተወለዱ ነገሮች ኋላ ላይ እናያለን ስለዚህ የፖለቲካል መዋቅሩ ላይ በጸጥታው ላይ በጦሩ ላይ አለኝ ብሎ የሚያስበው ቲፒኤልኤፍ አለኝ ብሎ የሚያስበውን ኃይል እንዴት አድርጌ ይተጠቀምበታል ለኔ እንደፈለኩ ማቀነው አመራር ካልሆነ መመልስበት ልጓም አለኝ ብሎ ያን ልጓም ለመጠቀም የሄደበት ኋላም ላይ በቀጥታ የጦርነት የመተኳኮስና የመገዳደሉ ነገር በሰሜን እዝ ላይ በተደረገው ጥቃት በግልጽ አደባባይ ወጣበት ከዛ በፊት ግን ግልጽ የሆኑ ምልክቶች እየታዩበት ማሰልጠን የኃይል ሚዛን እኛ አትችሉንም አይነት የሚል ፉክክር ውስጥ የተገባበት ነው ብዬ አስባለሁ አመሰግናለሁ አያና አንተንም እንግዲህ በነገራችን ላይ ቅድም አንድ ያነሳው ነገር አለና ስለ ፕሪቶሪያ ስናወራ ወደዛም ስለምንሄድ ስለሆነ እንዴት ሰክሰስፉል ሆነ የሚለው አሉላም አንስቷል አንተም ጨምረበታል አንደኛው ብዙ ሰዎች እንዳውም ሂስቶሪካል ፓራሌል ድሮ ማያረጉት ብዙዎቻችሁ ኦስሎ ፕሮሰስ የምታውቁ ይመስለኛል ባክ ቻነል ኔጎሲዬሽን የነበረ ሚዲያውን ዘግቶ ማንንም ሰው ሳያቅ ለረጅም ጊዜ ባክ ቻነል ላይ ነበርውና ሰክሰስ ስቶሪው አንደኛው ምክንያት የኦስሎ የተሳካው ውጭ ያለው ማህበረሰብ እንዳያውቅ ተዘግቶ በተለይ ሚዲያ እንዳያውቅ አድርገው ነው የሰሩትና የፕሪቶሪያም የሚመሳሰለው አንደኛው ባክ ቻነል መሆኑ ነው እንደምታስታውሱት ሚዲያ ከግራና ከቀኝም ሊክ ለማድረግ ይሞክሩ ነበር ያኔ እኔም ያው ሚዲያ ላይ ስለነበርኩ ግን በተቻለ መጠን ዝግ ነበር ያደረጉትና የኦስሎን ስላስታወሰኝ ነው ግረ መንገዱንም እንደ አንዱ ሰክሰስ ስቶሪ ወደዛ እንመለሳለን እስካሁን ከተናገራችሁት ውስጥ አንድ 5 ነጥቦችን ይዣለውና አንደኛው ሚስ ማኔጅድ ትራንዚሽን ራሱ ሚስ ማኔጅድ ትራንዚሽን ሁለተኛው አያና የጨመርክበት ሊደርሺፕ ሮል ማለት ያብይ ራሱ ያብይ ፋክተር አለ ሶስተኛው የሻቢያ ኢፌክት አሉላ ስትሬስ ያደረገው እኔም ከዚህ በፊት በጻፍኩት አርቲክል ላይ አንስቻለሁ የዎር ፓክት የሚመስል አሁን አትሊስት ዛሬ ላይ ሆነን ሪትሮስፔክት የምናየው ሌላኛው ሄት ሪቶሪክ ኤንድ ሃይፐር ናሽናሊዝም አለ ብዙም ማይረሳው ይሄ መንገድ ሲዘጋ የነበረው በአማራና በትግራይ መካከለም የነበረው ሁኔታ ጀነራሊ ኢቭን ለቲፒኤልኤፍ ነው ወይስ ለማህበረሰቡ ነው ወይ የሚለው ነገር ወደ ኋላም ተመለሰን ብናይ ጥሩ ነው ሄት ሪቶሪኩ ለጦርነት እንዴት እንደሚያመቻች ሌላኛው ደግሞ የዊች ሃንቲንግ ብዙ ሰዎች ያልተናገሩት አለ ዊች ሃንቲንግ ብዬ የምገልጸው ወይም የሚገለጽ የኔ ቃል አይደለም ይሄ ሴሌክቲቭ ጀስቲስ ማለት ነው ያኔ ለሙስናው ለ27 አመት ተጠያቂነቱ ምናምን ሲደረግ የነበረው ትራንዚሽናል ጀስቲስን አፕላይ ከማድረግ ይልቅ ዊች ሃንቲንግ ፕሮሰስም ነበረ እነኚህ ነገሮች አሉ ኤኒዌይስ ሌሎችም ሊጨመሩ ይችላሉ ወደ ጦርነት ያመሩን ግን ስትራክቸራል የሆነው ነገር ባንረሳ ጥሩ ነው ሁልጊዜም ቢሆን በአንድ ቀን አይደለም እዛ ያደረስነው ከፓርቲ ባሻገር ፖለቲካችን ራሱ ምን ይመስል ነበር የሚለውን ከግንዛቤ ብናስገባ ጥሩ ነው የሚል ነው ሰመራይዝ ነው ያረኩት እናንተ ተናገራችሁትን ወደ ገለታው ዞሬ መጣለው ተመልሼ አሁን ከፕሪቶሪያ ምን አገኘን እንግዲህ አሁን ምንም ይሁን ምን ተሳካ ሂደቱ ተሳካፍ ተፈራርመዋል ትረስት ቢልዲንግ ነበረ ሸትል ዲፕሎማሲም ነበረ አሉላ እንዳለው ኤግዞስሽንም አለ ቅድም ራስም ያልከው በጣም በቃ ፈልገው ሳይሆን ስለተዳከሙ ጦርነቱን ሰስቴን ማድረግ ስላልቻሉ በዲፕሎማሲም ጫና ስለነበረ ተፈራረሙ እሺ ተፈራረሙ ምን አመጣለን የፕሪቶሪያ ስምምነት አሁን ወቅድም ወደ አነሳው ጥያቄ እንመለስ ሚውት ነን ምን አመጣለን ምንስ አመጣብን ሁለቱንም ማለት እንግዲህ አንድ ነገር ምንድነው ወደ ሽምግልና ወደ እርቅ ስትሄድ ሞቲቭ ወሳኝ ነው በጣም ቅድም ያልነው ነገር ነው መጀመሪያ እጃቸውን ይዞ እነዚህ ሁለት አካላት የሚያስፈርማቸው ኃይል ምንድን ነበር ስንል ድካም ነው ደክማዋል
ህወሓት በጣም ደክሟል። ጌታቸውም ሲናገር አዳምጠናል። የምናውቀው ነገር ነው። በመሳሪያም በሰው ኃይልም ደክሟል። ፌደራል መንግስቱም ደክሟል። በመሳሪያም በሰው ኃይልም ማግዷል በጣም ብዙ ሰው እና መቀጠል የማይችሉበት ሁኔታ ላይ የፈረሙ ኃይሎች ይሄንን ፊርማ ይዘው ሊቀጥሉ ተሸክመውት ሊሄዱ የሚችሉ ነው ወይ ነው። አሁን ሁለት የተጠላለፈ ነገር አለ። አንደኛው እነዚህ የተፈራረሙ ኃይሎች በከባድ ወንጀል ውስጥ እጃቸው አለ። አሁን በዚህ ስምምነት ውስጥ አንዱ የሚጠበቀው ነገር የሽግግር ፍትህ ነው አይደለም? እና የፖለቲካ ሶሉሽን መፈለግ ትልቁ መሰረታዊ ነገር የፖለቲካ ሶሉሽን ቁጭ ብሎ ወደ ጦርነት ያስገባን ምንድነው? ለፈሰሰው ደም ለቆሰለው እጁ ለተቆረጠው ወንድማችን ቤቱ ለተቃጠለው ነጋዴ ላጠፋነው ጥፋተኛም ይቅርታ መጠየቅ አለብን። ይህንን ህዝብ መካስ አለብን። የሚደረገው ማድረግ አለብን የሚል ሽንፈት የፖለቲካ ሽንፈት ይዘው አይደለም ለመደበቅ ነው የሞከሩት። እና ምንድነው በዚህ መካከል ተኩስ መቆሙ በራሱ አንድ ትልቅ ውጤት ሆኖ ነው የምናየው። እንግዲህ የማይካድ ነገር ነው። ተኩስ ትግራይ አካባቢ የትግራይ ህዝብ ሰልችቶታል። ኢትዮጵያ ህዝብ የአማራ ህዝብ ተኩስ ሰልችቶታል። የአፋር ህዝብ ነዷል በሙሉ። ስለዚህ ይሄ ተኩስ መቆሙ በራሱ ሞቲቭ ጥሩ ባይሆንም አንድ በጎ ነገር የሚመዘገብ ነገር ነው። ነገር ግን በበጎ ህሊና in good faith ነው አይደል የሚባለው በእንግሊዘኛ የተፈረመ ስላልሆነ ይሄ ስምምነት ምን ሆነ ሞገስ ባለፉት ሁለት ስንት ዓመታት ውስጥ የፖለቲካ መጫወቻ ሆኖ ታይዋል። መጫወቻ ህወሓት ሲፈልገው መጅረጥ የሚያደርገው ፌደራል መንግስቱን ለመክሰስ ነው። የፕሪቶሪያውን ስምምነት የፌደራል መንግስት ምንድነው አልጠበቀም ይላል ህወሓት ድንገት ብቅልና ለምንድነው ያልጠበቀው ስትል የሚያብራሪያ ነገር አልጠበቀም። ግን ራሱን ደግሞ ህወሓት ስትመለከተው ፕሪቶሪያው ስምምነት ላይ ከተጻፉት ስምምነቶች በሙሉ ሲጥሳቸው ታያለ። ለምሳሌ ከውጭ ሀገራት ጋር ግንኙነት ማድረግ አይችልም ይላል አይደለም ስምምነቱ ሲያደርግ ታየዋል። ሌሎች ስምምነቱ ላይ ያሉ ነገሮችን አይፈጽማቸውም፣ ግን ለፖለቲካ መጫወቻ ያደርገዋል ህወሓት። በዚህ በኩል በፌደራል መንግስቱም ደግሞ እንደዚሁ የፖለቲካ ጌም ነው የያዙት፣ መጫወቻ ነው የያዙት። እና በመካከል ስንድን ይመስላል ስንጠናከር ይሄንን ጣጣችንን የምንወጣው እንደገና በሌላ ሚሊተሪ ሶሉሽን ነው የሚሉ ነው የሚመስለው። አሁን ያለው ዱብ የሚሊተሪው ፊልድ ማርሻል ንግግር ስታይ አብይ አህመድ ንግግር ስታይ በቃ አሁን አገግመናል አይነት ነገር አገግመናል እንደገና ልንዋጋ አይነት ነገር ነው። እና በአጠቃላይ ስምምነቱ የፖለቲካ መጫወቻ ሆኖ ነው የሰነበተው። በመሃል የነበረው ተኩስ ማቆሙ በራሱ ለህዝባችን ትንሽ ፎይታ ቢሰጥም ግን የፖለቲካ መጫወቻ ሆኖ ነው ያየሁት። አሁን ዲዲአርን ብታይ ተግባራዊ ሲሆን አታይም፣ እንደው መጫወቻ ነው የሆነው። አንዳንድ ጊዜም እንደው ህዝብን ሲያታልሉ ታያቸዋለህ። አሮጌ ነገር አምጥተው ሰብስበው ይኸው ትጥቅ ፈቱ ይልሃል። ቆይቶ እንደገና ደግሞ የተደበቀ ነበር ሲል ፊልድ ማርሻሉ ትሰማለህ። በጣም የተምታታ ነገር ላይ ነው የቆየ ነው። እና ይሄ ነው ሌላው በጣም ኢምፖርታንቱ ነገር ይሄ ሽግግር ፍትህ ነገር ነው። በጣም እኔም ከነከነኝ በሆነ ምንድነው አቶ ጌዲዮን ዶክተር ጌዲዮን ጢሞቴዎስ ናቸው መሰለኝ የሚመሩት የሽግግር ፍትህ ተባለ። ስሙንም ሰምተን አናውቀው። በመሃል አሁን ባለቤታቸው ናቸው የሚመሩት። አሁን ባለቤታቸው ይዘውታል። ወርሳዋለች። የሰላም ስምምነት ተብሎ ምንድነው መስቀል አደባባይ ሰርቲፊኬት እና ዋንጫ ይሸላለማሉ። እና በዛ ጊዜ እኔ የሚታየኝ ህዝብ ነው የደቀቀ የትግራይ ህዝብ፣ የደቀቀ የአማራ ህዝብ፣ የደቀቀ የአፋር ህዝብ፣ ጦርነቱ ያለፈባቸው አሻራው ያለፈባቸው ቦታዎች ሁሉ የነደደ ህዝብ ምን ይበልሽ እስቲ ምንድነው የሚለው በዚህ መካከል እነዚህ ሰዎች እኮ ሀቀኛት የሽግግር ፍትህ ቢመጣ እኮ ተጠያቂ የሆኑ ሰዎች ናቸው የሚሸላለሙት። ትንሽ ለዚህ ህዝብ እንኳን ምዝገባ አድርጎ የቆሰለ ቤቱ የተቃጠለ የሞተ ሰው ይጻፍ እና የሽግግር ፍትህ አይዞ ይመጣል ማለትም እኮ አንድ ነገር እኮ ነው። እና ይሄ ጉዳይ በዚህ ባለፉት ሁለት ዓመታትም ያላየነው ነገር ነው። እና እኔ እንደ በጎ ነገር የማየው ነገር አንድ ነው። ይሄ ተኩስ ለጊዜው ማቆሙ ካልሆነ በስተቀር ሌላው ስምምነቱ የፖለቲካ መጫወቻ ሆኖ ነው የማየው። እንግዲህ በሌላ አማርኛ የጊዜ መግዣ አድርገውታል ነው። ጊዜ መግዣ አድርገው ትንፋሽ ሰብስበው ከዛ በኋላ እንግዲህ ባጭሩ የጊዜ መግዣ አድርገውታል የሚል ነው ያስቀመጥከው። አንዱ ማለቴ ነው። ሌሎች ነጥቦችንንም አንስተሃል።
ምናልባት በኋላ መመለስ ካልሆነ በስተቀር ከአማራ ክልል ጦርነት ጋር ዳይሬክትሊ የሚገናኝ ነገር አለ ወይ? ብዙ ሰዎችም ሊንክ ስለሚያደርጉ ያንን ነገር እዚሁ አንስተን እንሂድ ወይስ እንመለስበት የሚል ነው። እንግዲህ ከቀውስ አዙሪቱ ጋር ተመልሼ እመጣለሁ። በኋላ በመጣ የተሻለ ይሆናል፣ እናነሳለን። እሱ ላይ ያዝልኝ፣ እንደ ጥያቄ ያዝልኝ። ወደ አሉላ እመጣለሁ። አንድ ተኩስ አቁመዋል ስንል ተኩሱን ብቻ እንይ። በተኩሱ በመቆሙ ነፍስ አድኗል ነው፣ በየዕለቱ የሚረግፈውን ህዝብ አድኗል ነው። ከዛ በስተጀርባ የሰው ህይወት አለ። ከጥይት የተረፈ በረሃብና በቸነፈርም የሚያልቅ ስላለ ህይወትን አድኗል በሚል ነው የሚተረጎመውና እሱን ስትረስ ማድረግ ፈልጋለሁ። አሉላ ምን አስገኘልን? ምንስ አመጣልን? ምንስ አመጣ? ያ ቅድም የኦስሎን ስምምነት ስታነሳ አስታወስከኝ። አጋጣሚ ሙቪውንም አይቼዋለሁ። ኦስሎ ማለት ነው። የፕሪቶሪያ ተፈራራሚዎች ጉዞ ሄደው ያው ከጌታቸው ጋር እናወራ ነበረ። በጦርነቱ ወቅትም ቢዮንድ እንትን የነበረን አብሮ የመስራት ጓደኞችም ነን። ከውይይት ከገቡ በኋላ እንደማይፈቀድ ንግግር ገልጾልኝ፣ ግን ከመግባታቸው በፊት ፕሪቶሪያ እንደደረሱ ደውሎ ወሰን ነበርና እኔ ወደ ሙቪው ወደ ማየት ነው የገባሁት። እነሱ ሲወያዩ ሙቪውን ደጋግሜ ወደ ማየት በአጋጣሚ ሆኖ የፕሪቶሪያ ስምምነት ብቻ ሳይሆን ጦርነቱ የተጀመረበትም ቅድም በገለጽኩት ተመሳሳይ ስለሆነ ልደት ቀኔም ኖቬምበር 4 ነው እና ያኔ ጦርነቱ ሲጀመርም በርዝዴው ቀረና ወደ ስራ ነው የሄድኩት። ጓደኞች ከሰዎች ጋር ለመገናኘት ፕላን ነበረ። ዋሽንግተን ዲሲ ቀረ። ቢዘገይም ሃፒ በርዝዴ። ኦኬ፣ አመሰግናለሁ። ያ ትናንት ነበረ ፕሪቶሪያም ሲፈረም እቺ በርዝዴ ላይ እንደገና እሱም መጣ እና ሙቪ አየው። ያንን ምክንያት በማድረግ ኦስሎን አይቼዋለሁ ልል ፈልጌ ነው። እና በጣም ጥሩ ሙቪ ነው። አይ ቲንክ ስኬታማ የሆኑ ውይይቶች የግድ በትልልቅ ተቋማትና በትልልቅ መሪዎች ታጅቦ ይካሄዳል ማለት እንዳልሆነ ኦስሎ፣ ምክንያቱም የእስራኤልና የፍልስጤም በትልልቅ አገሮችና መሪዎች ተሞክሮ እምቢ ብሏቸው የሆኑ ሁለት ሰዎች ናቸው በቤታቸው መስተንግዶ አድርገው ምናምን ነው የጀመሩት። ከዛ እያደገ አፕግሬድ እያገኙ ከሁለቱም ሳይድ ወደ ከፍ ያለ እንትን ደረሰ። ለማንኛውም ለማስታወስ ያክል ነው ያመጣሁት። ጥሩ ነጥብ ነው ያነሳው ለማለት ነው። የፕሪቶሪያ ስምምነት አንዱ ትልቁ በተለይ በትግራይ በኩልም ተወያዮቹ ሲነገራቸው የነበረ ተኩስ እንዲቆም አድርጉ ነው ሲባሉ የነበሩት። በኋላም ገልጸውታል። እነሱም በተደጋጋሚ ተኩስ የማቆም ስምምነት ፈርሙ በፍጥነት ነበር ያሏቸው። ካልሆነ ለመውጣትም እየተዘጋጁ ነበር። እንደገና ሁለተኛ ወደ ጉሪላ ዋርፌር ማለት ነው፣ ወደ በረሃ ሊወጡ ምናምን እንደዚህ። ለማንኛውም ተፈረመ። they silenced the gun. Silencing the gun was like በጣም ትልቁ የፕሪቶሪያ እንትን እና በዛ ጀርባ እንደገለጽከው አንተ ያልቅ የነበረ የሰው ህይወት ቀርቷል ማለት ነው። ራሱ ኦባሳንጆ በቦታው ሆኖ ከኢትዮጵያ ተወካዮች ጋር በነበረኝ ንግግር አለ ከፈረሙ በኋላ እፎይታ ነው የተሰማቸውና በቀን 1000 ሰው ህይወት ነው ያተረፍነው በዚህ ፊርማ ነበር ያሉኝ አለ። ከኢትዮጵያ ሳይድ ያሉት ተፈራራሚዎች ማለት ነው። ይህ ማለት ነው በአመት ወደ 400,000 ገደማ ሰው ማለት ነው አይደል? ካልተሳሳቱ ነው የሚሆነው 360 ምናምን ቀን አይደል ያለው በአመት። ኢማጂን ይሄንን ያክል ሰው ነው ከልቂት የታደግነው ነው ያሉኝ አለ። ይሄ ፋይናንሻል ታይምስ ላይ ጽፎታል። በነገራችን ላይ ኦባሳንጆ ከስምምነቱ በኋላ ጽፏል። ፋይናንሻል ታይምስ ላይ ልታገኙ ትችላላችሁ። አይ ቲንክ ትልቁ ይሄ ነው። ከዛ ቀጥሎ ግን ያው ሳይለንሲንግ ዘጋን ብቻ አይደለም፣ ያው ሰሴሽን ኦፍ ሆስቲሊቲስ አግሪመንት ስለሆነ ኮሃ አይ ቲንክ ሆስቲሊቲስ ወደ ጸብ ወደ ግጭት የሚወስዱ ነገሮችን የማስቀረትም ጭምር ነው። አንዱ አርቲክልም እንደዛ ነው የሚለው በነገራችን ላይ ከጥላቻ ንግግር ወደ ግጭት ከሚወስዱ ግጭት ቀስቃሽ ከሆኑ ፕሮፓጋንዳዎች እንታቀባለን ይላል። አክብረውታል። ሌላ ነገር ነው ገለታው እንደገለጸው እሱ ሌላ ታሪክ ነው ማለት ነው። አንዱ አስቀምጠዋል። ሁለተኛ ያለንን ችግር በፖለቲካዊ ብቻ ፖለቲካዊ ችግሮች እንፈታለን የሚል ነው። ወደ ህገ መንግስቱ እንመለሳለን። ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር በትግራይም የፌደራል መንግስትም እነዛን ነገሮች እንዲያከብር ትግራይ ውስጥም የህገ መንግስታዊ ስርዓቱን መልሶ የመትከል ስራ እንደሚሰራ ያስቀምጣል። የሪኮንስትራክሽን ጉዳዮች አለ ትግራይ ላይ እና እንዲሁም አፋርና አማራን ጨምሮ ጦርነቱ ወደ እነሱም ስለተስፋፋ በዋናነት ትግራይ ላይ ቢሆንም
ዳግመ ግንባታ ነው የሚባለው ሪኮንስትራክሽን ሪቢልዲንግ ፕሮሰስ ይጀመራል ይላል። የመልሶ ማቋቋም ስራ ተፈናቃዮችን የመመለስ የሁማኒታሪያን እንትንም አለው አንድ አርቲክል አለው። የፌደራል መንግስት ነው በዋናነት እሱን እንዲሰራ እንዲያው ኃላፊነት የተሰጠው ተፈናቃዮችን የመመለስ ተናለ። ከዛ የትራንዚሽናል ጀስቲስ ጉዳይ አለ። የሽግግር ፍትህ ተቀምጧል እዛ ላይ እና በህገ መንግስቱ መሰረት ህወሓት ማድረግ ያለበት ነገሮች ተቀምጧል። ፎሬን ኮረስፖንደንስ እንደማይችል ማስታጠቅና ከሌሎች ምንድነው የታጠቁ ኃይሎች ሃርበር ማድረግ እንደማይችል ሶኔን ሶፎርስ ተቀምጧል። ፌደራል መንግስትም በህገ መንግስቱ መሰረት የተጣለበት ኃላፊነት አለ። መብቱም በትግራይ የሚጠቀማቸው ነገሮች የፌደራል ኢንስቲትዩሽኖች ላይ የፌደራል ኃይሉን የማሰማራት እንደዚህ ነገሮች ተቀምጠዋል። ከዛ ትጥቅ መፍታት የዲዲአር ጉዳይም አለ በግልጽ ተቀምጧል። እሱም ኦፍ ኮርስ ከተግባራዊነት አንፃር ሲታይ በጣም አምቢሽየስ ነው እዛ ላይ የተቀመጠው ነገር እና ዲስአርም ማድረግ ዲሞቢላይዝ ማድረግ እና ሪኢንተግሬት ማድረግ ታጣቂዎችን ኦፍ ኮርስ የቲፒኤልኤፍ ኮምባታንት ብሎ ነው ያስቀመጠው። በኋላ ላይ ግን ይህ የፕሪቶሪያ ስምምነት መተግበሪያ ተብሎ በሁለቱ የኃይሎች ሰራዊት አመራር በፊልድ ማርሻል ብርሃኑ ጁላ እና በሌተናንት ጀነራል ታደሰ ወረደ የተፈረመ የመተግበሪያ በነገራችን ላይ ሻዕቢያ እዛ ላይ ነው በግልጽ እና የአማራ ኃይሎች በግልጽ እንትን ያ በተለይ ሻዕቢያ በቃ ፕሪቶሪያ ላይ ደህና ነበር። የሻዕቢያ ማውስፒሶች አሉ የምንከታተላቸው የሶሻል ሚዲያ ላይ ምናምን they were okay አንዳንዶቹ እንዲያውም እኛ አዳህሎ ላይ ተዘጋጅቶ የተላከ ዶክመንት ነው የፈረሙት እስከ ማለት እንትናቸው በጣም የተዛባ ነው። በነገራችን ላይ ሚስ ካልኩሌሽን ብሎታል ያና ቀደም ለራሳቸው የሚሰጡት ግምት በጣም የተሳሳተ ነው። አንዱ ትልቁ ችግርም በኢትዮጵያ ፖለቲካ አጋጥሞናል። ኦፍ ኮርስ የተፈራረሙት ስምምነትም ያ የልብ እንዲሰማቸው የሚያደርግ ነው። በቁልፍ የኢኮኖሚ እንትኖች እጃቸውን ያስገባሉ ይላል። በደህንነት ዙሪያ ሴኩሪቲ ፓክት ተብሎ የተፈረመ ነገር አለ። ይሄ ባጭሩ 4 ኪሎን ራን የምናደርገው እኛ ነን ሁላ እስከ ማለት ደርሰው ነበር ከጦርነቱ ወቅት። ለማንኛውም የናይሮቢ ማስፈጸሚያው ማስተግበሪያው ሲመጣ በጣም ነው እንትን ያለው። እሱም መርሳት የለብንም። በነገራችን ላይ የፕሪቶሪያ አንድ ቀጣይ ክፍል ነው እሱ። እዛ ላይ ምንድነው ነን ኤንዲኤፍ የሆኑ እና ፎሬን ፎርስስ ከትግራይ ይወጣሉ ይላል። በትግራይ በህገ መንግስቱ መሰረት ያው ኮንስቲቱሽናል ኦርደር ይመለሳል ሲባል በነገራችን ላይ አፋርን፣ ኦሮሚያን፣ ትግራይን የፈጠረው ህገ መንግስት አፕላይ ይደረጋል ማለት ነው። በዚህ በኮንፍሊክቱ ምክንያት አይደል ተቋርጦ የነበረው በኢትዮጵያ ፌደራል መንግስትና ትግራይ ከህገ መንግስት ውጭ ሆነዋል። በነገራችን ላይ የኮንስቲቱሽን ግንኙነታቸው ተቋርጦ ፕሪቶሪያ was the only እንትን ማገናኛ ሆኖ ያገለገለው እና ፕሪቶሪያ እንደ ድልድይ ሆኖ ወደ ህገ መንግስቱ እንዲመለሱ ነው፣ ፖለቲካ ዲያሎግም እንዲጀምሩ ነው የሚለው። አንዳንድ ጊዜ ፕራይም ሚኒስቴሩ ትልቁ የሚሳሳቱት የድሮ ታሪኮች እንትን ያሉ ፓርላማ ላይ ሳይቀር ወልቃይት እኮ ጎንደር ነበር ማለት ወደዛ ከሄድን በድሮ ከሆነማ ኦሮሚያ የሚባል ክልል እንኳን ነበር። አፋርም እኮ ከተውጣጥ የተመሰረተ ነው። ከትግራይ ከወሎ ከምናምን ተወስዶ ነው አሁን አማራ ነው አሁን ትግራይ ከምንለው ተወስዶ ነው አፋር የመጣው። ኦሮሚያም ከእኔ የመጣው ግን እግረ መንገዱንም አሁን ራፓፕም እንድታረግ አንድ ነገር ምንድነው ራሳቸው ስለፈጠሩት ነው ወይስ ራሱ ስምምነቱ የፈጠረው ነው? የተለያየ ለትርጉም የተጋለጠ አጻጻፍ ስለተጻፈ ነው ወይስ ራሳቸው መሪዎች የራሳቸውን ፖለቲካ ፍላጎትና ሞቲቭ ስምምነቱ ላይ ማየት ስለፈለጉ ነው? ምክንያቱም እኔ ማየው አንድ ሁለት አንቀጾች ከዛ ውስጥ አንዱ ይሄ ነው ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር የሚለው አንዱ ኮንስትራክቲቭ አምቢጉቲ የሚባላል የዲፕሎማሲ ላይ የምታሳድረው ማለት ነው። ሁለቱም እንዳሸነፉ አድርገ ለክርክርና ለኢንተርፕሪቴሽን ክፍት እንዲሆን አድርገ ክራፍት ልታረግ ትችላለህ። ራሱ ስምምነቱ ድራፍት የተደረገበት ዲዛይን የተደረገበት ችግር ስላለ ነው ይሄን የዚህ የተለያየ ኢንተርፕሪቴሽን ያየ ነው ወይስ ሆን ተብሎ የራሳቸው የፖለቲካ ሞቲቭ ስላላቸው ነው? ይሄንን ግልጽ አድርገህ እንድትሄድ ነው። አሁን ሻዕቢያዎች ያስቆጣቸው ፎሬን ፎርስ ሲወጣሉ የሚለው እነሱ እንደሚወጡ ተነገራቸው። ትጥቅ መፍታትም የሚኖረው ፓራሌል እነሱ ሲወጡ እንደሆነ እነሱ የሚፈልጉት ትጥቅ ፈቶ ትግራይ ከዛ በኋላ ያንን አረጋግጠው የመውጣት ነገር ነበረ። አሁን እንዳለው በነገራችን ላይ በህወሓት አንዱ ፍንካችና በሻዕቢያዎች ያለው ግንኙነት ገለታው እንደገለጸው አንዱ ጥሰትም ነው። በነገራችን ላይ which is ልክ ነው ገለታው ያስቀመጠው
የፕሪቶሪያን ስምምነት የሚጥስ ነው። በአንዱ ፍንካች በነደብረ ጽዮንና በህወሓት በሻዕቢያ ጋር ያለው ግንኙነት በነገራችን ላይ እሱ ድብብቆሽ አይደለም። እኛም ዝም ብለን ተመራምረን የምንደርስበት ነገር አይደለም። ይፋ የሆነ ጀኔራሎች ልክ እነ ብርሃኑ ጁላ ቅድም እንደተጠቀሰው እንደሚናገሩት ወደ ጦርነት የሚወስደው በትግራይ በኩልም ማይክ በጨበጡ ቁጥር ከሻዕቢያ ጋር ስለጀመሩት ግንኙነት ብራግ የሚያደርጉ የጦር አመራሮች አሉ። ይሄ በጣም አደገኛ ነው፣ ለእኔ በጣም ያሳስበኛል። ሻዕቢያ ኢቨን አሁን እንደዛ አይነት ነገር ውስጥ እንኳ ቢገባ ያኔ ያኮረፈበት አንዱ ምክንያት ከፕሪቶሪያ ቀጥሎ የመጣው የናይሮቢ ስምምነት ከትጥቅ ማስፈታትና የውጭ ኃይሎችና ነን ኢኤንዲኤፍ መከላከያ ያልሆኑ ነን ኢኤንዲኤፍ እየደጋገምኩት ነው። መከላከያ ያልሆኑ ማለት ነው ልዩ ኃይልም ሚሊሻም ፋኖ ምንም ማለት ነው። ከየትም ይሆን ይወጣል ከትግራይ ግዛቶች ነው የሚለው እና ኮንተስትድ እንትኖች ብሎ ነው የሚያስቀምጣቸው እንትኑ ላይ ቴሪቶሪዎቹ። ግን ባጭሩ ምን ማለት ነው? በሌላ አነጋገር ይወጣሉ ሲል ከሌላ አይደለም ትግራይ ይወጣሉ ማለት ነው። ከኢትዮጵያ ይወጣሉ አይደለም እያለ ያለው ኦር ከሌላ እነሱ መጡበት ከሚባለው ቦታ እንዲወጡ አይደለም። ምዕራብ ትግራይ እና ደቡብ ትግራይ ላይ ያለው ሁኔታ ነው። ከዛ ደግሞ በሰሜን በኩል ደግሞ ኤርትራ የያዘችው እስካሁን ድረስም ይዛው የቀጠለች ቦታዎች አሉ። ይሄ አንዱ በጣም ትልቁ በጦርነቱ ተሳታፊ የሆኑ ኃይሎች እንዲበታተኑ ያደረገ ነው። ይሄ ጀነራል ጻድቃን እንዳስቀመጠው ፕሪቶሪያ እኮ አንዱ የጠቀመን አንድ ላይ ወጉን የነበሩ ኃይሎች እንዲለያዩ ሆነዋል የሚል ንግግር አድርጎ ነበር እና ተለያይተዋል። ምንም ጥያቄ የለውም። ፌደራል መንግስት የራሱ መንገድ መረጠ። በቃ ካሁን በኋላ ትግራይ ላይ ጦርነት አልቀጥልም ማለት። እነዛ ደግሞ አይ መቀጠል አለበት። በተለይ በሻዕቢያ በኩል በግልጽ ነው። ፕሬዚዳንቱ ራሱ ተኮላሸብን እኮ ነው ያለው በትግርኛ። ተኮሊፍና ማለት እኮ በቃ ተደናቀፍን፣ ተኮላሸብን። በነገራችን ላይ የሻዕቢያ ለአማራ ኃይል ፍላጎት ሌላ ልትለው ይችላል፣ ፌደራል የሚፈልገው ሌላ ልትለው ይችላል። የሻዕቢያ አንዱ ሰው ዝም ብሎ የተለያየ እንትን ሊሰጠው ይችላል። ሻዕቢያ ኢትዮጵያ በራሷ አቅም ኢትዮጵያን የመውጋት ጦርነት እየተካሄደ ብሎ ነው የሚያስብ። ይሄ ለምን ይቆማል ነው ምናልባት እዛ ላይ ያሉላ አንድ ትንሽ ግን ካውንተር የገለጸው ዝቅ ብሎ ሊገለጽ የሚችለው በዛ ስር ምንድነው እኔ የማየው ኢትዮጵያ ራሷን እየወጋች እንደሆነ ወስዶ በትክክል እየተሳካልኝ ነው። ከዛ ዝቅ ብሎ ግን ቲፒኤልኤፍ በድሎኛልና እንደዚህ ዘግቶ 20 ዓመት በመሪነት በነበሩበት ጊዜ አሸንፈውኛል፣ ኢትዮጵያን ይዘው ልቀጣቸው ይገባል፣ ትግራይን ማጥፋት አለብኝ ምናምን የሚሉት እነሱ ዋናነት ብዙ ኢትዮጵያዊ የሚስተው የሻዕቢያ እቅድ በዚህ ጦርነት ተሳካልኝ የሚለው ኢትዮጵያውያን በራሳቸው ኢትዮጵያን መውጋታቸው። አንዱ እጅ ኢትዮጵያዊ ቀኝ እጁን ይዞ ግራ እጁን ገዝግዞ ሲቆርጥ ማየት ነው። ይሄ አይ ቲንክ ፕሪቶሪያ አንዱ ሻዕቢያ እንደዛ እያደረገ መቀጠል የሚችልበት እድል ዘጋበት። አንድ ጥያቄው የሚነሳው እዚሁ ላይ ያሉና ሌላ ነገር ነው። ያ ኤግዛክትሊ እዚህ ጋር አሁን የሚነሳው ዛሬ ላይ ጥሩ አሁን አንድ ነጥብ ስላነሳ እኮ ነው ካውንተር ፋክቹዋል ተኮሊፍና ወይም ተጨናገፈብን ተቋረጠብን ካለ ቤዚካሊ ህወሓትን እንዳናጠፋው ተከለከልን ነው ኢንዌይ። እንደዛ ከሆነ ታዲያ ከህወሓት ጋር እንዴት ሊሰራ ቻለ ከ3 ዓመት በኋላ? እቅዱ እንደዛ ከሆነ ይጋጫል ብዬ ነው። ዛሬ ላይ እንዴት አብሮ ሊሆን ይችላል? ለኔ እነሱ ህወሓት ለማጥፋት ተኮላሸብኝ እንትና ምክንያቱም ከህወሓት ጋር ከሰራ ምንድነው ያቺ ኢትዮጵያ ራሱን በራሱ መምታት የሚያስቀጥለው ህወሓት ተገኘ። እሷን ማስቀጠሉ የሚያሳይህ እንዲያውም ሜይን አጀንዳ ያ አይደለም። ጌም ኦቨር ወያኔ ነው ግን ያለው አይደል? ጌም ኦቨር ወያኔ ከሆነ ደግሞ ከወያኔ ጋር ይሰራል ማለት ነው። ቅድም አያና ያነሳው እኔም ያነሳሁት ነበር። ይሄ ህገ መንግስት ኤትኒክ የሆነ እንትን አንፈልገው። አሁን እዚህ ላይ ኢትዮጵያን አንድነት የሚፈልግ እና የብሔር ፌደራሊዝም የማይፈልግ ሰው አሁን አቶ ኢሳያስ ለኢትዮጵያ አንድነት ተቆርቋሪ እንደሆነ አድርጎ ነው የሚወስደው አይደል? አቶ ኢሳያስ ግን ያንኑ ኢትዮጵያዊ አስመራ ከጋበዙ በኋላ ኢትዮጵያ አይደለም የሚል የመገንጠል ጥያቄ ያለው ደግሞ ጠርተው ያስተናግዱታል። ኢትዮጵያ የምትባል ብለው ጭራሽ የ3000 የሚባለው ተረት ነው። 3000 ዓመት የሚባል የላትም። 60 ምናምን ዓመት ታሪክ ነው ያላት። እሱም እንግሊዞችና አሜሪካኖች የግድ በቃ ካልቆመች ብለው እየደገፉ በኋላ ላይም ወያኔን አምጥተው በየጊዜው የመጡ ከኃይለ ሥላሴ ጀምሮ እስከ አብይ ተላላኪ ተብሎ ነው በሻዕቢያ የሚገለጹት። ኢትዮጵያ መሪዎች ሁሉ ተላላኪ ናቸው። በዛ ላይ ሻዕቢያም እኔም በማስወገድም ወደ ስልጣን በማምጣትም ሚና ነበረኝ ብሎ ነው የሚናገረው። አሁንም ኤኒ ታይም ላስወግደው ይችላል ከኔ ጋር ያልተስማማ። ከስር ያሉት ነገሮችን ተዋቸውና በዋናነት
ሻቢያ ከፕሪቶሪያ ጋር ተያይዞ የተቋረጠበት አንድ ነገር ቢኖር ኢትዮጵያውያን አንዱ ኢትዮጵያዊ ላይ በማነሳሳት የመምታት ነገር ብሏል። ከዛ ወደ ላይ ከፍ ስትል ኦፍ ኮርስ የውሃ የባህር ጉዳይ ይመጣል። ይሄ ባለፈው ሞገስ ነገር ያለው የውሃና የባህር ጉዳይ ሲነሳ የተለያዩ በየጊዜው የነበሩ የኢትዮጵያ አመራሮች ይገጥማቸው የነበረ ፈተና በውስጥ ያሉ ብዙ ናቸው፣ ግን የውስጥ ግጭቶችን ማስቀጠል ነው አንዱ የነበረው። ምክንያቱም ኢትዮጵያ ፎከስድ ሆና የባህር በር የአባይ ውሃ ጉዳይ የመልማት መብቷን የመጠቀም ምናምን ነገር እንዳይኖር ማለት። ይህ ስል ግን የኢትዮጵያ መሪዎችም እንዝህላል ሆነው ለዚህ ክፍተት ራሳቸውን የሰሩት ሚና በመርሳት አይደለም። አብይም በዚህ ተጠያቂ ነው። በኢህአዴግም ጊዜ የነበሩ ተጠያቂዎች ናቸው። ከዛ በፊት የነበሩ በደርግ ጊዜም ተጠያቂ ናቸው። ምክንያቱም ያው የውጭ ኃይል እንደምታውቁት ቀዳዳ አስፈጥርለት ነው የሚገባው እንጂ ቀዳዳውን በጊዜ ቤትህን አስተካክለህ የቤት ስራን ከጨረስ መግባት አይችልም። ሻቢያ በራችንን ከፍተን ሻቢያም ሌላውም እንዲጫወቱ አደረግን የሚል ነው። እመለሳለሁ ለእንትና ምድል ልስጥ ብዬ ነው የቀረውን ነጥብ ያዝልኝና በዛው ላይ መልሰን እንትንላለሁ። ሌሎቹ ብዙ እየጠበቁ ስለሆነ አያና በዚህ ጉዳይ ላይ አንተም ተመሳሳይ ሐሳብ ስጥና የቀረ ነገር ካለ ሎላ እንደተለመደው ያዝልኝና በኋላ አያይዘት ይሄዳል። አያና ምን አመጣልን? ምንስ አመጣብን ፕሪቶሪያ? ምን አመጣብን የሚለውን ነገር እኔ ያው ጥቅሙ ብዙ ስለሆነ ኢቭን አሁን ባለበት ስቴት ሙሉ በሙሉ ተፈጻሚነት ለማግኘት አስቸጋሪ በሆነበትም ሂደት ቅድም እንደተባለው የሚያድነው የሰው ህይወት ከዚህ በፊት አቶ ጌታቸው ረዳም ተናግሮታል። ምን ያህል ሰው እየሞተ እንደነበርና ከዚህ ያህል ቀን ቀድመን ብናደርገው ኖሮ ብሎ በጸጸት የተናገረውን እናውቃለንና የዚህን ያህል ህዝብ ህይወት ማትረፍ መቻል ትልቅ ነገር ነው። የሰው ህይወት በምንም ስለማይተመን ማለት ነው። እኔ ምን አመጣብን ምለው ከታይሚንግ አንፃር ከጊዜ አንፃር ይሄንን ጦርነት ለማሸነፍ የፌደራል መንግስት መውሰድ የነበረባቸው ፖይዘን ፒልስ የሚባሉት የመርዝ መድኃኒቶች ነበሩ። ከሻቢያ ጋር የነበረው ትስስር ሀገር ውስጥ ሞኖፖሊ ኦፍ ቫዮለንስን ወይም ደግሞ የጦር መሳሪያ መታጠቅን ከመንግስት ስትራክቸር ውጪ የበተነበት አዋጅ እነኚህ ነገሮች ይዘው የመጡትን ጣጣ ሳይሰበስብ ወደ ፕሪቶሪያ ለመግባት የተሄደበት ፍጥነት ኢን ሃይንሳይት ይሄንን ኮሬክት ማድረግ ሳይፈታ ጉዳዩ ሳይፈታ በፊት መሰብሰብ ሞክረዋል። አስተዋውሳለሁ ኤርትራ ላይ የሚሰለጥኑ የአማራ ልዩ ኃይል ማሰልጠን እንዲያቆም እነኚህ የወጡ ጊዜ ትንሽ መደናበር ነበረ። ውጭ ሀገር ያለው ኃይል ኦሬዲ ከሻቢያ ጋር በተሳሰረ መንገድ እንዴት አድርገው ፕሮፓጋንዳ እንደሚሰራ እንዴት አድርገው ሌላ ግጭት ሌሎች ክልሎች ላይ እንደሚከፈት ፕሮፓጋንዳ ማኑፋክቸሪንግ እና ማስተባበር ማሰልጠን ውስጥ ኦሬዲ ተገብቶ ነበርና ያንን የመቀልበስ ስራ ሳይሰራ ወደ ስምምነት መገባቱ ኢን ሃይንሳይት አሁን ያለንበትን አይነት ውጥንቅጥ አዛምቷል ብዬ አስባለሁ። ሙሉ በሙሉ ባያስቀረው እንዴት እሱ ሊታቀብ ይችል ነበር የሚለውን በእርግጠኝነት አሁን አውትላይን ማድረግ አልችልም። የዋሪፍ ስለሆነ የቢሆን ትንተና ስለሚሆን ግን በዛ ደረጃ እንያዘው ያመጣልን ነገሮች ቅድም እንደተነሳው ደግሜ ስትሬስ ማድረገው የሰው ልጅ ህይወት የወጣቶች ህይወት እየረገፈ የነበረበት ስኬል በተለይ መጨረሻዎቹ ቀናት በጣም አሰቃቂ የሆነ ነበር። because እንደተባለው ያሉት ሁለት ፕሬሸሮች ናቸው። በቲፒኤልኤፍ በኩል ያለው የአቅም ፕሬሸር ነው። በጦርነቱ የደጀን አቅም የምግብ የተተኳሽ እነኚህ ነገሮች አቅም ሙሉ በሙሉ ዲፕሊት ያደረገበትና pretty much በአቅም ደረጃ ካፒቹሌት ነው ያደረገው ማለት የሚቻልበት ነው። በመንግስት በኩል በፌደራል መንግስት በኩል ደግሞ ከውጪ ያለው ጫና በጣም የገነነበትና የተለያዩ አካላት ከዚህ ዘልቃችሁ አትሄዱ በሴሴሽን ኦፍ ዘላቂ የሆነ ሰላም የምትፈልጉ ከሆነ በሴሴሽን ኦፍ ሆስቲሊቲ ፈታ የሚባለው ፕሬሸር ነበረ። ኢንተርናሊም እነሱ ያላቸው ፍላጎት በተለይ ለወደፊት ኢትዮጵያ ላይ ፖለቲካው ምን ሊመስል ይገባል ከሚለው ያለ ኢንተርናል እና ኤክስተርናል ፕሬሸር ነው የሚያመጣው። ስለዚህ መቆሙ ትልቅ ጥቅም ነው። ሌላኛው በጣም ወሳኝ ነው ብዬ የማስበው በኔ እይታ የትግራይ ህዝብና ቲፒኤልኤፍ በእውነተኛ ማንነቱ ተገናኝተዋል። ከዚህ ስምምነት በኋላ የነበረው ለናንተ ብዬ የሚለውን ትርክት መሬት ያስቀመጠ በተለይ ይሄ ስምምነት ከተደረገ በኋላ የፌደራል መንግስት ስምምነቱ የሚፈቅድለትን ካፓሲቲ ተጠቅሞ አለመሳተፉ ሲጋበዝ አለመግባቱ እኔ 53 ቀበሌ 50 ምናምን ቀበሌ ተይዞብናል ይውጡ የሚባለው ነገር ራሱ ውሉን ላለማስፈጸም የሚጠቀሙበት እግር መጎተቻ መንገድ ነው። because ከታች ሲያወሩ እንደነበር አብረው ሲሰሩ እንደነበር ይሄ ሲሸረብ ጽምዶ ተብሎ አሁን
የሚያጨፈጭፉት በኋላ ሲሸረብ የነበረ እንደሆነ በግልጽ አቶ ጌታቸውም ተናግረዋል ኢንተለጀንሱም ይሄንን ነው የሚያሳየው ይሄንን በአንድ በኩል ይዞ በዚህ በኩል ደግሞ ፌደራል መንግስቱ ተስቦ እዛ ውስጥ ገብቶ ግጭት እንደገና ከተቀሰቀሰ አሁንም የትግራይ ህዝብ አዳኝ መስሎ ቲፒኤልኤፍ ራሱን ለመሳል የሚያደርገውን ጥረት ያዛምት ነበርና ብቻውን መተው ህዝቡ እንዲያዩ ማንነቱን ከነጉለቱ ከነሙላቱ ምን እንደሚፈልግ ዛሬ ተናገረው እንዴት ነገ እንደሚያብል እንዲያዩ አማራጮችንም እንዲያበጅ መንገድ ከፍቷል በያስባለሁ ሶ በዘላቂነት ለሚኖረው ወደ ህገ መንግስታዊ ማዕቀፍ የመመለስ በኢትዮጵያ ውስጥ ያለው የትግራይ ህዝብ የፖለቲካ ተሳትፎን ሌሎች ትርክቶችንም በመሻር ዙሪያ ይሄ አይ ቲንክ ትልቅ ጥቅም ነው በያስባለሁ ኔክስት የሰዎችን ህይወት ከማዳን ባለፈ ኔክዳይ ገጹ ትክክለኛ ገጹን ለማየት እንዲችል ቲፒኤልኤፍ ውስጥ ጥሩ ሰዎች እንዳሉ ለህዝባቸው እነተም ለመሞት የሚፈልጉ ሰዎች እንዳሉ ጄኒውን ሰዎች እንዳሉ ያንኑ ያህል ደግሞ በየትም ፍጩ ዱቄቱን አምጪ የሚሉ ተፈናቃይ ከተመለሰ የኛ ህልውና ሳይረጋገጥ የናንተ ህልውና የፈለገውን ይሁን የሚል እይታ ያላቸው ትላንትና ጄኖሳይድ ፈጸመብን ከሚሉት ከሻቢያ ኃይል ጋር ተቃቅፈው በቀደም እግር ኳስ ነበር ወደ 200 መኪና ነው ሄደው ምን ያህሉ እንደተመለሰ አላውቅም ድንበር ተሻግሮ ማለት ነው ኳስ መራገጥ ደረጃ ድረስ በአንድ በአመት ውስጥ እንደሚተቃቀፉ ከሆነ ትግራይ ህዝብ ይታዘባል ያንተ ባይዘው ኮሌክቲቭ ኢንተለጀንሱን በፖለቲካ ትንሽ ላቅ ያለ ነው ኢትዮጵያ ውስጥ ካሉ ማህበረሰቦችና ይሄንን እንዲያይ እድል ተፈጥሮለታል በያስባለሁ ይሄ ትርፍ ነው በያስባለሁ ሌላ አነስተኛ ናቸው በየማስባቸው ጥቅሞች አንደኛው የፌደራል ያው እንግዲህ አንድ ሀገር ሉዓላዊነት ድንበር ነው ከድንበር ቀጥሎ የአንድ ፖፑሌሽን ነው እንትን የሆነ የተረጋገጠ የጸና አንድ ማህበረሰብ ቁጥር ነው ህዝብ ማለት ነው ከዛ ቀጥሎ መንግስት ነው እና መንግስት ጠንካራ መንግስት ቀደም እንዳልኩት ሞኖፖሊ ኦፍ ቫዮለንስ ያለው ኃይል ያለው መንግስት ነውና መንግስት ራሱን ሪስትሬንግተን የማድረግ የማቆም ተቋማትን የማጠናከር በሚሊተሪም በተለያየ መንገድ ይሄንን እድል አግኝቷልና ወደፊት ለመሄድ አይ ቲንክ ጥቅም ይኖራል በየማስበው ይሄኛው አንደኛው ጥቅም ነው ሌላኛው ፕሬሲደንት ሴት አድርገናል ከዚህ በኋላ በመንቀጥልበት እንደ ኢትዮጵያ ስንቀጥል በብሔርም ሆነ በአንድ ክልል ውስጥ ያሉ ኃይሎች የፖለቲካ ድርጅቶች ለሚፈልጉትና ለሚያደርጉት እንቅስቃሴ ምላሹ ምን ሊሆን እንደሚችል መጨረሻው ህዝብ አስፈጅቶ ምን እንደሚሆን ባይሆንና ከዚህ ባነባር ይሻላል ግን ለትምህርትና ጤነኛ የሆነ መንገድ እንድንወስድ ኔጌቲቭ ቢሆንም ፕሬሲደንት ሴት አድርጓል በያስባለሁ አንድ መጨረሻ ይሄኛውን ፓርት ተጠቅልል አንድ ነገር መንካት የምፈልገው ስለ አሁን አሉ ላይ ተናገረው ነገር ላይ ስትራቴጂክ የሆነው የሻቢያ እይታ የህግደፍ እይታና ታክቲካል የሆነው መለየት ያስፈልጋል አሁን ታክቲካሉ እዚህ ጋር ተኮሊፍና ይላል ከዛ በኋላ ትንሽ ተመልሶ እዛ ይሄዳል ቀያይራል ስትራቴጂክ የሆነው ግን እሱ እንዳለው በአንድ እጅ የራስህን እጅ እንድትቆርጥ ማድረግ ነው ወጪ የሌለው አንተው ራስህን ተደበደብልኛለህ የሚለውን ማሰራት ነው ይሄንን የሚያሳየን ቀደም እሱ ያነሳው ኦነግ እዛ ነበረ ግንቦት 7 እዛ ነበረ ሌሎች ኃይሎችም ምንም አይነት የፖለቲካ ፖሊሲ ይኑርህ as long as ኢትዮጵያ ውስጥ ጦር መሳሪያ የምትተኩስ ከሆነ ስፖንሰር ትደረጋለህ ይሄም ያሳያል ሌላኛው የአማራን ህዝብ ሴንተር አድርጎ አማራ ጨቋኝ በዳይ ምናምን የሚለውን ትርክት ሲያፋፍም የነበረ ኃይል ከዛ መጥቶ ኢህአዴግ ስልጣን ላይ ሲወጣ ወደ ትግራይ ህዝብ ዞሮ የትግራይ ህዝብ ልዩ ተጠቃሚና በዝባዥ እንደሆነ ያለውን ፖለቲካ ትርክትም ሲነዛ ነበር በቀደም ባደረጉት በዓል ላይ ኦሮሞማ የሚል ትርክት ይዞ መጥቷል ሶስቱን ትልልቅ ብሔሮች ኢትዮጵያ ውስጥ ያሉ ፖለቲካሊ ፕሮሚነንት የሆኑትን ሶስት ብሔሮች ባለፈው 50 ዓመት ውስጥ ቀያይሮ ተጠቅሟቸዋል እነኚህ ግልጽ የሆኑ ኤቪደንሶች ናቸው ስትራቴጂው ኢትዮጵያን ራሷን እንድትመታ ማድረግ ነው ቴንክ ዩ በጣም አመሰግናለሁ በሬዎቹ አንስተው ነበር አሁን አያረከው አሁን ተረኛው በሬ ማን ነው ያራቱ በሬዎች ታሪክ ባለፈው ጨርሰን በሬዎቹን ጨርሰን አራተኛ ማን ነው ተረኛው የሚለውን አንስቼ ነበርና ለአንተ ነበር ያነሳሁት በጣም ኮንሳይዝ ስለሆንክ አያና ቴንክ ዩ ፎር ዛት ያገዝከን ስለሆነ እዛው ላይ ጥያቄ ላይ ጠይቀ በኋላ ከመመለስ ፕሪቶሪያ አለ ብለ ታስባለህ ስለዚህ ኦቨርኦል ይሄን ሁሉ ሪቪው ካረክ በኋላ አለ በህይወት ምክንያቱም ብዙ ሰዎች ፕሪቶሪያ እኮ ከፈረሰ ቆይቷል በህይወትም የለም እንደሌለው ቁጥሩ የሚል ነው ግራና ቀኝም የሚሰማውና በአንተ እይታ ፕሪቶሪያ ስምምነት አለ ብለ ታስባለህ ወይ ባጭሩ እንግዲህ ቴክስት ቱ ታንጎ ይላሉ አይደል ለታንጎ ለመደነስ ብቻን ካል ጨለልክ በስተቀር አይቻልም ሁለት መሆን ይጠይቃል ቀደም ገለታውም ነክቶት ያለፈው ነገር እሱ በጀነራሎቹና በነፊልድ ማርሻል በኩል ያለው ወደ ጦር የሚያመራ የሚመስል ሬቶሪክ ወይ ንግግር አንስቶታል
on the other hand ግን ማየት ያለብን እኔ I think በጀነራል ምግበይና በደብረጽዮን በኩል ያለውን የቲፒኤልኤፍን ስትራክቸር ህግደፍ የሰጠው አሳይመንት ብዬ የማስበው መጀመሪያ በኤርትራ ላይ የሳላችሁትን ጄኖሳይድ ፈጽሟል የሚለውን እጄን ጠቡኝ ኢንተርናሽናሊም ጫናው ብዙ ስለሆነ ትርክቱን ከዚህ አጽዱን ይሄን ደግሞ ጽምዶን ተጠቅመን ህዝብ ለህዝብ በሚል ይሄን የማስረሳት ማጥፋት ነው ሁለተኛ ደግሞ ፕሪቶሪያ የሚባለውን እንቅፋት አንሱ ነው ይሄን ለማድረግ 53ቱን ቀበሌም ተጠቀሙ እነጌታቸው ላይ የምታደርጉትንም አድርጉ የምታደርጉትን አድርጋችሁ የፌደራል መንግስቱ ወደ ግጭት እንዲገባ ጋብዙት ሶቨሬኒቲውን ቴሪቶሪውን ምኑን እየጣሳችሁ ሶ ይሄ ግብዣ ተፋፍሞ ቀጥሏል ፌደራል መንግስቱ ሆን ብሎ ቀደም ላልኩት ጥቅም because የትግራይ ህዝብና ቲፒኤልኤፍ ውስጥ ያለውን አካል ይሄንን አካል ማስተያየት በጣም ወሳኝ ጥቅም ፖለቲካዊ ጥቅም ስለሆነ ለዛ ተብሎ የሚደረገው ትግስት እስካሁን ድረስ የፕሪቶሪያው አግሪመንት በህይወት አለ because አግሪመንቱ cessation of hostility thus far we don't see hostility የለም አልተታቆሱም እነኛ አካላት ስለዚህ አለ በመጨረሻው አንድ ሐሙስ ቀርቶት ነው ያለው እንደ ቲፒኤልኤፍ እና እንደ ህግደፍ አቋም ቢሆን ከሞተ ቆይቶ ነበር ነው በየማስበው እንግዲህ እሱም ኢንተርፕሪቴሽን የህግ ባለሙያዎች በተለየ መልኩ የሚያያሉ በስሙ አትታለሉ በማስታወቂያው የሚሉአሉ ስሙ cessation of hostility ቢልም የሚጥለው ግዴታ ቀደም አሉላም ሲዘረዝር የነበረው ሌላ ነው ለምሳሌ ኮንስክሪፕት አታደርግም ዲዲአር ታረጋለ ይሄን ዲያሎግ ታመጣለ የሚለው is certainly beyond the cessation of hostility so existence እየጠየቀኝ ከሆነ exist ያደርጋል implementation እየጠየቀኝ ከሆነ percentile of implementation almost zero በምትለው ደረጃ ላይ ደርሷል except መተኳኮሱ ከመቆም በዘለለ implement መደረግ አልተቻለም የመጀመሪያው ዙር ዲዲአር disarmament and demobilization የተሞከረው አለ ከዛ ውጪ ላግ አርጎ ቆሟል ኤግዚስተንሱ አለ ወይ የምትለው ኤግዚስተንሱ የሚያበቃለት የፌደራል መንግስትና ቲፒኤልኤፍ የያዘው ኃይል መታኮስ ሲጀምር ሆስቲሊቲ ሪግናይት ሲያደርግ ያኔ ሞቷል እንላለን ስለዚህ ስቲል አለ የሚለው ነው ይዘው እስቲላኛው ዚምባል ኤግዛክት እኔ ያልኩት ኢቨን ከሴሴሽን ኦፍ ሆስቲሊቲ በላይ ነው የሚረዱት ነው ያልኩት ተረድተኝ ከሆነ cessation of permanent cessation of hostility I mean ensuring lasting peace through permanent cessation of hostility አለ ራሱ የሚለው እንደዛ ነው የሚለው so agreement for lasting peace through permanent cessation of hostility ስለሚል ብዙ የህግ ባለሙያዎች ይዘቱንም ሲያውቁ ቀደም የዘረዘር ነው it is really beyond the immediate cessation of hostilities የሚለውንም ስለሚያዩ በሚል ነው ያመጣውት ተግባብተናል ዞሮ hostilities ከሌለ ድረስ እስትንፋሱ አለ በሚል ልውሰድልህና ቅድም ገለታውን ያቆምኩት ነገር ስላለ ለገለታውና ላሉላ አንዳንድ ዙር አጭራጭር ልስጥና አሉላም ትንሽ ቅድም ያስቀረው ስላለ ከዛ ወደ የሚቀጥለው እንሄዳለን ገለታው ቅድም ያስቆምኩ የቀረ ነገር ካለም ተጨምርበታል ከአማራ ክልል ጦርነት ወይም ከፋኖ አፕራይዚንግ ጋር ግንኙነት አለው ወይ ምን አመጣብን ምንስ አመጣልን ስል አንደኛው ምን አመጣብን የሚለውን የኃይል አሰላለፉን ለመግለጽ ፈልጌ ነው አያናም ወረዲ ገልጾታል አሉላም የተወሰነ ነክቶታል በቀጥታ የሚያያዝ ነው ወይ ምክንያቱም ኖቬምበር ላይ ተፈራርመን አማራ ክልል ላይ ኦሬዲ ኤፕሪል ላይ የሚጀምር ከሆነ ቤዚካሊ እንትን አምጥቶልናል ወይ ኢቨን cessation of hostility ራሱ አምጥቶልናል ወይ ፕሬሲደንት ራሱ አምጥቶልናል የሚልም ጥያቄ ስለሚያስነሳ ነው ኤኒዌይስ የቀረም ነገር ካለ ጨምርና ቅድም ያቆምኩትን ጥያቄ መልስ አሚውት አድርግራስና ወንድም ያያና መጨረሻ ላይ ባነሳው ይሄ አሁን የጠየቀው ጥያቄ በህይወት አለ ፕሪቶሪያ የለም የሚለው ላይ ጥቂት አስተያየት ብቻ ልስጥና የአማራ ክልል ያነሳው ጉዳይ ላይ አስተያየት ሰጣለሁኝ የዚህ ፕሪቶሪያ ስምምነት መቼም እንግዲህ የህግ ሰዎች በህግ አግባብ ዲፋይን ሊያደርጉት ሊበይኑት ይገባል ግን እኔ የህግ ባለሙያ አይደለሁም እንደው በፖለቲካው ውስጥ እንደሚሳተፍ ሰው ግን ለኔ ይሄ ስምምነት ፈርሷል ከዚህ በፊት ያፈጻጸም ጥያቄ ነበር ስናነሳ የነበረው በመሃል ግን በተለይ ፌደራል መንግስቱ እንዲፈርስ ፈልጎ ነበር ለዚህ ምክንያት አለኝ አንዱ ምክንያት ምንድነው ተወደደም ተጠላም ይሄ ፊርማ የተካሄደው በቲፒኤልኤፍ እና በመንግስት ፌደራል መንግስት መካከል ለዛ ነው የሚለው እነዚህ ሁለት ኃይሎች ናቸው ፊርማውን ያደረጉት እና በመሃል አንድ ነገር ተነሳ ህወሓት በምርጫ ቦርድ በኩል ትዕዛዝ ተሰጠው ወይ እንደ ፓርቲ ተመዝገብ አለበዛም እናፈርሳለን የሚል ነገር መጣ
እና መጨረሻ ላይ የተወሰነ ደብዳቤ ልውውጥ ከተደረገ በኋላ ፈረሰ። እንግዲህ ተመልከት አሁን በምርጫ ቦርድ ተቀባይነት የለም ተብሎ ፈርሶ አንዱ ሆልደር አንዱ የዚህ ፊርማ ያዥ ለምንድን ነው የሚፈርሰው ነው ይሄ ትልቁ ጥያቄው። አሁን ፌደራል መንግስት በሁለቱም በኩል ስታይ ለምሳሌ በቲፒኤልኤፍ በኩል ስታይ በምርጫ ቦርድ የመጣችው ቀጭን ነገር እኮ ናት። ምንድን ነበር የተባለው ስብሰባ አድርግና እኛንም ጥራን ከምንድነው ከዚህ ከምርጫ ቦርድ የተወሰኑ ሰዎች ጥራን እንደዚህ አድርግና እንደገና ተመዝገብ ይባል በጎ ህሊና ቅድም ያለው ጉድ ፌስ ቢኖር እኮ ይሄንን አድርጎ መመዝገብ ይቻላል። በፌደራል መንግስቱ በኩል ደግሞ ስታይ ይሄን ቢዘለውስ ሪኢንስቴት ቢያደርገውስ ለሰላም ሲባል ለፕሪቶሪያው ስምምነት ሲባል ማለት ነው። የፕሪቶሪያው ስምምነት መስመር እስኪይዝ ኤክሰፕሽናል በሆነ መንገድ ቲፒኤልኤፍን አይቶ ቢያቆየው አብረው እየሰሩ ይሄ ዲዲአር ጉዳይ የትግራይ እንደገና ከፌደራል መንግስቱ ጋር ያለው ኮሙኒኬሽን እስኪስተካከል ኖርማላይዜሽን እስኪመጣ ድረስ አቆይቶ ወደ ምርጫ ቦርድ የሚሄድበት ነገር ቢመጣ ይሄ ከባድ ነገር አይደለም። ፌደራል መንግስቱም ይሄን ማድረግ ከባድ አይደለም፣ በቲፒኤልኤፍም ከባድ አይደለም። ሁለቱም ፈቃደኞች አሉ እና በዚህ መካከል ቲፒኤልኤፍ እንግዲህ በምርጫ ቦርድ ፈርሷል ማለት ነው። በምርጫ ቦርድ ከፈረሰ ፌደራል መንግስት በቀጥታ እንደ ፓርቲ ኮሙኒኬት ሊያደርገው አይችልም። አንዳንድ ወገኖቼ ሲናገሩ ሰማለሁኝ ለምንድነው ግንኙነቱ ከፌደራል መንግስቱ ጋር ነው እንጂ ከምርጫ ጋር ቦርድ ጋር መሆን የለበትም ሲሉ ሰማለሁ። ምርጫ ቦርድ ማለት ያው መንግስት እኮ በመንግስት መዋቅር ውስጥ ያለ አንድ አካል ነው። ስለዚህ እሱ የከለከለውን አብይ አህመድ ዝም ብሎ ኮሙኒኬት ማድረግ አይችልም። ስለዚህ እንደዚህ የተጠላለፈ ነገር ውስጥ እንዲገባ አንዱ ተስማሚ እንዲፈርስ ተደርጓል። ስለዚህ እኔ ፕራክቲካሊ ይሄ ስምምነት ዝም ብሎ ራስን ማታለል ካልሆነ በስተቀር አለ የትግራይ ህዝብ የሚመለከት ነው የሚባለው ነገር ራስን ማታለል እንደገና ሌላ ዶክመንት ያስፈልጋል። እንደገና ሌላ ዶክመንት አድርጎ ካልሆነ በስተቀር ፈርሷል የሚል እምነት ነው ያለኝ። አንድ ሁለተኛው ነገር እንደው ወደዚህ ወደ አማራው ክልል ከመምጣቴ በፊት አይ ቲንክ የሆነ ሆሊስቲክ የሆነ አፕሮች ያስፈልግ ይመስለኛል። እንደው የኢትዮጵያን ፖለቲካ በአጠቃላይ ስናየው ይሄንን ስምምነት የተስማሙ የተፈራረሙ ኃይሎች ህወሓት በአንድ በኩል ቤቱ እየተቃጠለ ነው፣ በጣም ፈርሷል። አንድ በኩል ስምረት የሚባል ፓርቲ ከፍተኛ የህወሓት ባለስልጣናት የነበሩ ሌላ መስርተዋል። በቀደም አሉላ ሲናገር ሰማሁ ትግራይ ውስጥ ሌላ አንድ ፓርቲ እንደዚሁ ከህወሓት የወጣ ተመስርቷል አሉ። ለደብረጽዮን ለብቻቸው ወለዶ የሚባል ተመስርቷል እና ህወሓት እየተቃጠለ ነው ያለው። በትግራይ ህዝብ ዘንድ ያለው ሌጂቲሜሲ ቶታሊ የለም። በሌላ በኩል ፌደራል መንግስት ላይ ያሉትን ደግሞ ተመልከታቸው። ብልጽግና ፈጥረናል የሚሉትን በአዴንን ተመልከተው። ለምሳሌ የት ነው ተቀባይነት ያለው? እየተቃጠለ እኮ ነው ያለው። ለከፍተኛ ጦርነት ውስጥ ነው ያለው። የኦህዴድን ያየኸው እንደሆነ ብልጽግና ተዋህጃለሁ ቢልም የኦህዴድ ብልጽግና ማለት ነው ኦሮሚያ ክልል ውስጥ እየተቃጠለ ነው ያለው። የትም ቦታ ብልጽግና ቦታ አለው እና እነዚህ ሁለት እየተቃጠሉ ያሉ ለውጥ የከሸፈባቸው ኃይሎች የያዙት ይሄ ስምምነት ዝም ብሎ ወረቀት ላይ ስላለ አለ ማለት አልችልም እና ይሄን አስተያየት ልስጥ ብዬ ነው። ሁለተኛው እንግዲህ አማራ ምናልባት ከዛ በፊት በጥያቄ መልክ ላስቀምጥና ኤኒዋን ኦፍ ዩ ሪፍሌክት በኋላ እንድታደርጉ ነው። አያናም ሌላም ሰው ከፈለጋችሁ እኔ ዛሬ አዋይ ስለሆንኩኝ መመለስ ስለማልችል ነው የራሴ ይቅር። ዛሬ ፌደራል መንግስት ምን ማድረግ ይችል ነበር የሚለውን ጥያቄም መጠየቅ ስለሚያስፈልግ ከፓርቲ ዲ ሬጂስትሬሽን እና ሬጂስትሬሽን ጋር ምንስ ማድረግ ይችል ነበር? ከሄደበት መንገድ ህጉን አሜንድ አድርጎ እነሱም ሄደው ራሱን ደብረጽዮን ሬጂስተር ራሳችን እናደርጋለን ብሎ ሰሚት አድርገው ከምርጫ ቦርድ ጋር ቀነ ገደብ ተሰጥቷቸው አሻፈረኝ ብሎ አናከብርም ብሎ ወዘተረፈ የሚቀርቡ ካውንተር አርጊውመንት ስላለ እኔ በጥያቄ መልክ ብቻ ነው ፖዝ ያደረኩት፣ እየመለስኩ አይደለም። ያለውን ፋክትም ለማስታወስ ነው። አሉላም አያናም በኋላ ሪፍሌክት ልታደርጉበት ትችላላችሁ። ገለታው ጥያቄ ላንተ አይደለም፣ መቀጠል ትችላለህ አንተ። እሺ ግን እንደው ጥሩ እነሱ ሪፍሌክት ያደርጉበታል። ግን አገሪቱ እኮ አሁን በተለይ ትግራይና የፌደራል መንግስቱ ኮሙኒኬሽን ኤክስትራ ጁዲሻሪ ሶሉሽን የሚያስፈልገው ሁኔታ ውስጥ ነው። ይሄ ማለት በጣም ቀጭን ነገር እኮ ነው። ይሄንን አሁን ሪኢንስቴት ማድረግ ወይም ደግሞ ማዘግየት የተወሰነ ጊዜ ይሄ የፕሪቶሪያ ስምምነት ሆልደር ስለሆነ ያዥ ስለሆነ ፈራሚ ስለሆነ እንዳይፈርስ የተወሰነ ጊዜ ይቆይ የሚል
ኤክስትራ ጁዲሻሪ ሶሉሽን መፈለግ የፖለቲካ ሶሉሽን የዲያሎግ መፈለግ የከባድ ነገር ሆኖ አይደለምና በአጠቃላይ እንዳይሆን ሲነሳም ቅድም እንዳል ማፍረስ ፈልጓል ህወሓትን ማፍረስ ፈልጓል ፌደራል መንግስት ስለዚህ በዚህ ምርጫ ቦርድ ማሰረዘው በመሃል ደግሞ ሌሎች ፓርቲዎች እንዲመሰረቱ ያደርጋል ደግሞ በዚህ ሁሉ መካከል ካልጠፋ ሚሊተሪ ሶሉሽን ወስዳለሁ የሚል ነው እና አሁን ያለው ድብድብ ከዛ ጋር ነው የሚያያዝብኝ በኋላ ወንድሞቼ አስተያየት ይሰጡበታል እንዳልከው የአማራ ክልል ህዝብ የአማራ ጥያቄ ፋኖ ጥያቄ በምንም አይነት ከትግራይ ጋር የተገናኘ አይደለም ብዙ ጊዜ የፋኖ መሪዎችም ሲናገሩ ሰምታችኋል የአማራ ህዝብ ጥያቄው በተለይ ባለፉት አመታት 30 አመት ህወሓት በነበረበት ጊዜ ብዙ መከራየው ብዬ ለውጥ በናፍቄ ይሄ አብይ አህመድ ወደ ስልጣን ከመጣ በኋላ የባሰ ችግር ውስጥ እንዴት ገባለሁ መፈናቀል ይሄ ሁሉ መፈናቀል ምንድነው ይሄ ሁሉ ግድያ በማንነት ምንድነው ምን አመጣው በግልጽ ደግሞ ሌሎች ጥያቄዎች አሁን በተለይ አዲስ አበባን በተመለከተ እኔም ራሴ የገጠመኝ ነገር እኮ ነው ይገርማችኋል ነግሬ እንደሆነ አላውቅም ሞገስ ወደ መሃል ሜዳ ሄጄ ተወለድኩበት አካባቢ ስመለስ ያኔ የሆነ በዓል የሚከበርበት ነበር ምንድነው ኢሬቻ የሚከበርበት ሰሞን ነበርና በጣም ብዙ ባስ ነው የተመለሰው እንደው አስተባባሪ ነበርኩ ነው ያኔ ምክንያታቸው አለልቱ ከተማ ነው የተመለሰው ወደ ደብረ ብርሃን ተመለሱና አንድ 3 ቀን ቆይታችሁ ግቡ ነው የተባለውና ይሄ በጣም ህገወጥ የሆኑ ማታስባቸው በህወሓት ጊዜ የነበሩ የዲሞክራሲ ጥያቄ የህዝባዊ የእኩልነት ጥያቄ የፍትህ ጥያቄ አድጎ እንደዚህ አይነት በጣም ህገወጥነት በጣም ያፈጠጠበት ጊዜ ስለነበረ በአጠቃላይ የበሰሉ ጥያቄዎች ስለነበሩ እነዛ ጥያቄዎች ናቸው ወደ ትግል ያስገቡት ማለቴ ነው ጥያቄውን ቀጥታ መልሼ ከሆነ እሺ ጥሩ መልካም እንግዲህ ይሄን በተቃራኒም የሚረዱም ይኖራሉ ኢቭን ከፋኖዎች ውስጥም ይሄ አንተ እይታ ነው አፕሪሺየት ያደረክበት ያደሩ የቤት ስራዎች አሉ የሚል ነው አንተ እይታ በቀጥታ አይገናኝም ነው ሌሎች ግን ነው የፕሪቶሪያ ስምምነትማ ብዙ ኃይል ነው የበተነው ጦርነት አሰባሰበን ሰላም በተነን የሚል ንግግር እንደው በጣም የሚታወቅ ነው ከዛም ውጪ ፋኖ እኮ ማለት የአማራ ኃይል እኮ እስከ ፕሪቶሪያ ድረስ ተወካይ ልኮ ተቀባይነት ያላገኘበት ነው ካስታወስክ ሞክረው ነበር አላገኙ በዋናነት ደግሞ እውነቱን ለማውራት 4 ሆነ ዘምተ 2 ሆነ አትመለስም ቤዚካሊና ያ ነው የፕሪቶሪያ ስምምነት የሚያደርገው ይሄኛው ፋክት ነው ኢንተርፕሪቴሽን ግን እንዳልኩት በተለያየ መልኩ ልንረዳ እንችላለን የአማራ ህዝብ የፋኖ ፕራይዚንግ የራሱ የሆነ ኮዝ አለው ነው ቤዚካሊ ከተረዳው ራሱን ችሎ ተንጠልጥሎ አይደለም የሚል ነው ምናልባት ለያና አሁን ቀድሜ ዛዘር ወይ ራውንድ ላርግና ያና በዚህ በተነሱ ጉዳዮች ላይ አጭር ሪፍሌክት አድርግና ወደ ሉላ መጣለው እሺ እኔ አይ ቲንክ ወንድሜ ገለታው ያነሳበት መንገድ መጨረሻ ላይ ራሱም ኪወርዱን ጠርቶታል ኤክስትራ ጁዲሻሪ የሚለውና የፕሪቶሪያ አግሪመንት ኤክስትራ ጁዲሻሪ ነው ኢንተርናሽናል ነው ኤክስትራ ጁዲሻሪ ነው ስለዚህ አንድ ኤክስትራ ጁዲሻሪ የሆነ ነገር ኢትዮጵያ ውስጥ ያለ ኢንስቲትዩሽን ውስጥ ያለ ፍቃድ መከልከል መሰጠትም አያስቀርም ቲፒኤልኤፍ የምርጫ ቦርድ ውስጥ ያለው ተሳትፎም ሪኮግኒሽንም በኢትዮጵያ ምርጫ ውስጥ ለመሳተፍ የአንድ የተመዘገበ ፓርቲ መሆን የሚሰጥህ ፕሪቪሌጆች ከንብረት ጋር የተያያዘ ከምርጫ ጋር ከፕሮቴክሽን ከተለያየ ጋር የተያያዘ መብቶችን የሚመለከት ነው ከምርጫ ውድድር ማለት ነው ይሄ ደግሞ በኢንስቲትዩሽን በምርጫ ቦርድ የተያዘ ነው የምርጫ ቦርድ ቲፒኤልኤፍ ሪኮግናይዝ አደረገም አላደረገም ቲፒኤልኤፍ እንደ ቲፒኤልኤፍ ያደረገው ስምምነት ኤክስትራ ጁዲሻሪ ስለሆነ እንደ ቲፒኤልኤፍ ኤክሲኪዩት የማድረግ መብቱን አይነካበትም ሶ ይሄንን ሁለቱን ዲሊኔት አድርጎ ለይቶ ማየቱ ያስፈልጋልና ፈርሷል ለሚለው ኮዛሊቲ አይ ቲንክ ሰፊሽንት አይመስልኝ እንዲያብራራው ምናልባት ሞገስ ጣልቃ እንዳልገባ ወንድም አያና እንዲያብራራው ነው የምርጫ ቦርድ ደብዳቤ አይተው ከሆነ እኮ ትዕዛዙ ምንድነው የሚለው አስፈጻሚው የተላከው ደብዳቤ ቢሮውን እንዲያስረክብ እንዲዘጋ ያሉት ንብረቶች ተሽጠው ለምንድነው ለበጎ አድራጎት ነው መሰለኝ እንዲሰጥ የሚል ትዕዛዝ ነው ያስተላልፈው እኮ እና በአጠቃላይ ምንም አይነት ስብሰባም ምንም አይነት እንቅስቃሴም እንዳያደርግ ነው የከለከለው የመጀመሪያው ውሳኔ ነው ግን እሱ የመጀመሪያው ህወሓት እንደ ቴሮሪስት ኦርጋናይዜሽን ዴዚግኔት ሲደረግ ነው የመጨረሻው ሳይሆን ግልጽ ለማድረግ የመጀመሪያው ራውንድ ላይ ነው እንደዛ የሚል የተወሰነው ወይም የተጻፈው ለማስታወስ ያህል
አዎ እኔ በነገራችን ላይ ንብረትን ማስረከብ ቢሮ መዝጋት ማህተም እነኚህ ነገሮች አሁንም ትክክል ናቸው አይደሉም ወይ ትክክለኛው ዱ ዲሊጀንስ ተደርጓል ወይ እድሉ ተሰጥቶት እንቢ ብሎ ነው ወይ የየትኛው አካል ስምምነቱን የማፍረስ ሙከራ ወይም ደግሞ ፖለቲካ ውስጥ በጤነኛ መንገድ በመንግስታዊ መንገድ የመሳተፍ ፍላጎትና የፍላጎት ማጣት ነው የሚለውን ከማሳየት በዘለለ የሴሴሽን ኦፍ ሆስቲሊቲ የፕሪቶሪያን አግሪመንት ራሱን ችሎ የሚቆም አግሪመንት ነው ፕሪቶሪያ አግሪመንት የምርጫ ቦርድ ኤገሌን ቢሰርዝ ኤገሌን ቢያመጣ የሚቀየር አይደለም ሪኮግናይዝ ተደርጎ የተፈራረመ አካል በዛ ካፓሲቲ ማስፈጸም ይችላል አንደኛ ቲፒኤልኤፍ እንደ አንድ የምርጫ ቦርድ ተሳታፊ ወይም እንደ አንድ የፖለቲካ ፓርቲ አይደለም ሄዶ የተደራደረው እንደ አንድ ከመንግስት ከፌደራል መንግስቱ ተነጥሎ የራሱ መንግስት እንደመሰረተ የራሱ መንግስት ፎርማል የራሱ ፓወር ፎርም አድርጎ ከኮንስቲቲዩሽናል ሆልዱ ውጪ ሆኖ ከፌደራል መንግስት ጋር እንደተዋጋ እሱን አሁን ሊኩዴት አድርጎ የራሱ መንግስትም የራሱ ጦርም የራሱ ህግም የሌለው በፌደራል ህገ መንግስት ስር እንደሚያደርግ በሀገሪቱ ላይ አንድ ጦር ብቻ እንዳለ አንድ መንግስት እንዳለ ሪኮግናይዝ አድርጎ የገባ አካል ነው ስለዚህ ፕሪቶሪያን የተፈራረመበት ካፓሲቲ as a person ስናየው በዚህኛው ምርጫ ቦርድ ውስጥ ባለው ካፓሲቲ ሊጠፋ የሚችል አይደለም አሁን ዛሬ ተነስቶ ምርጫ ቦርድ ይሄንን ባስቀመጠበት ሰዓት ዛሬ ተነስቶ ቲፒኤልኤፍ እነኚህ ነገሮች ብላክ ያደረጉ ነው የነበረ ይሄው ስማማለሁኝ ብሎ አንድ ሙቭ ቢያደርግ ወይም ደግሞ ለዲዲአር 100,000 ሰው 10,000 ወታደር አዘጋጅቻለሁ መሳሪያ ተረከቡ ወደ ዲሞቢላይዜሽን እንዲገቡ ያዘጋጇቸው ሰዎች ቢል ፌደራል መንግስት ሄዶ በፕሪቶሪያ መሰረት ይሄንን እንዳያደርግ የምርጫ ቦርድ ውሳኔ የሚያቀብበት አቅም የለውም ጁሪስዲክሽኑ የለውም ኤክስትራ ጁዲሺየሪ ነው ያኛው አግሪመንት የሚለው በዛ ለመያዝ ፈልጌ ነውና ያስሞገስ እሺ ምንም አላልኩም አይ ከሚዩት ላይ ስትነሳ ሐሳብ ያለ መስሎኝ አይ ጨርስና ወደ ሉላ እንሄዳለን ምንም አላልኩም ሶ ይሄንን አይነት ነገር ነውና ሰላም በተነን የሚለው ነገር መጀመሪያውኑ ቅድም አንተም አንስተዋል አሁን የፕሪቶሪያው አግሪመንት ሲደረግ ነካርጊው አርፍ ያለው ቅድም አራት ሆነ ሄደው ሁለት ሆነ የሚለው ነገር አራት ሆነ አልሄዱ አጃቢ ነው ሰርግ ላይ ሄደህ ሚስትህን እኔም ለሳማት እንደማለት ነው አጃቢ ነው አጋዥ ነው የራሱ ካፓሲቲ ተሰጥቶት ነው የሚሳተፈው በጦርነት ውስጥ ተሳትፏል በፖለቲካ ውስጥ ግን አይሳተፍም የፖለቲካ ግጭቱ የቲፒኤልኤፍ በራሱ ምርጫ ማድረግ የራሱን ፓወር ይዞ የራሱ ወታደር ይዞ ከፌደራል መዋቅሩ ውጪ ስለቆመ የፌደራል መንግስቱ ወደዛ መዋቅር ለመመለስ የሚያደርገው ትግል ነው የአማራ ኃይሎች እንደ አማራ ክልል በኢትዮጵያ የፌደራል መንግስት ስትራክቸር ውስጥ ነው የሚሳተፉት ኤርትራ ከውጪ ተጋብዞ የመጣ የሚሊተሪ ኃይል ጉዳዩን አንድ ሶቨሬን የሆነ ስቴት ገቨርንመንት ጋብዞት ያመጣው ነው በዛ ውስጥ ምንም አይነት የፖለቲካል ጥያቄም የፖለቲካ ግጭቱም አካል ሆኖ አልተያዘም የስምምነቱም አካል ሊሆን አይገባውም የመጣው እንደ ፕሪቲ ማች እኔ መርሰነሪ ለለው ይችላል እንደ መርሰነሪ ኃይልን ለማጠናከር ተጋብዞ የመጣ ኃይል ነው ስለዚህ እዛ ጋር መጥቶ አንድ መርሰነሪ ሆኖ የተዋጋ እኔም የፖለቲካ ኔጎሺዬሽን ውስጥ አሳትፉኝ ማለት አይችልም ብዬ ነው ማምነውና ሁለቱ ናቸው መደራደር ያለባቸው ትክክለኛው ማካሄዲያ ነው ግን ኩርፊያዎችን ፈጥሯል በርግጥ ኢንትረስት ስለነበራቸው ሂድን ኢንትረስቶች ማለት ነው ወደ አሉላ እንሂድ እስቲ አሉላ በዛው ትሄድበታለህ ግን አንድ ስፔሲፊክ ጥያቄም ግልጽ እንድታረግ ፈልጋለሁ ሳትረሳ የሰላም ስምምነቱ የህዋት ነው ወይ ቤዚካሊ እሱ መመለስ ስላለበት በቃ ህዋት ስለፈረመው ወይም ደግሞ ከህዋት ተወካዮች ያው ጽሁፉ ላይ እንደዛ ስለሚል ኦፍ ኮርስ between TPLF and federal government ስለሚል አይ ህዋት በሆነ ካፓሲቲ ቢፈርምም ግን የዲቪደንድ ኦፍ ፒስ በውጤት ደረጃ የህዋት አይደለም የሰላም ባለቤቱ የሚሉ ሰዎችም አሉ ኤኒዌይስ አሁንም የራሴ ልተውና እንዳትረሳብኝ ባለቤቱ ማን ነው የህዋት ነው ወይ የሚለውንም አድሬስ እንድታረግ ነው መልካም አሁን አያና ባለው ይሄ መርሲነሪ ነበር ሮላቸው የሚለው በተግባር ደረጃ ካየነው የኤርትራ ወታደሮች መርሲነሪዎች ነበሩ ተከፋይ ናቸው የኢትዮጵያ ንግድ ባንክ ሄደው ብር ደሞዝ የሚወስዱ ነበሩ የደም ክፍያ ራሱ ጠይቀው የተከፈላቸው ናቸው መንግስት ራሱ የኤርትራ መንግስት ማለት ነው ብዙ ስጦታዎች ብዙ ገጸ በረከቶች ቀርቦለታል ለዛ የዛሚና ነው የተጫወቱት ግን በኤርትራ መንግስት አሳሰብ ግን መርሲነሪ አድርገው አይደለም ራሳቸው ፋክት የጦርነቱ ባለቤቶች እኛ ነን እኛው ራሳችንን ኢትዮጵያውያን እንዴት እርስ በራሳቸው መጠፋፋት እንዳለባቸው ኦፍ ኮርስ የራሳችን ክፍተት ቅድም እንዳልኩ እንደተጠበቀው ነው ካመራር ጀምሮ እስከ ዜጋ ማለት ነው
ይህንኑ ክፍተታችን ተጠቅሞ እንዴት አበጣብጠን እርስ በራሳቸው እንዲናከሱ አድርገን አገሪቷም በሂደት የምትበታተንበት የምትፈርስበት ሁኔታ እንፈጥራለን ብለው ነው። we are running the show ነው የነሱ እምነት። ሾውን እኛን ረን የምናደርገው ነው እና በኢትዮጵያ መንግስት ግን ኦፍ ኮርስ እንደ መርሰነሪ በአቶ ኢሳያስ ደግሞ ወታደር ሲያሰማሩ እንደዛ ኤርትራ ፕራይቬት ካምፓኒ ናት የአቶ ኢሳያስ። አንዳንድ ጊዜ ግራ ይገባኛል። የኢትዮጵያ መንግስት ወጥቶ በፓርላማ ህገ መንግስት የሌላት ቴሌቪዥን ይላሉ። ፓርላማ የላት ምክር ኮንስቲቱሽን የላት ዋል የአቶ ኢሳያስ የግል ተቋም ናት ኤርትራ። የኤርትራ ወጣት የአቶ ኢሳያስ ንብረት ነው። በፈለጉት ሰዓት ከወላጆቹ ተረክበው በ11ኛ ክፍል ሲደርስ 12ኛ ክፍል ሳዋ ላይ አስመርቀው ኢንደፍነት ሚሊተሪ ሰርቪስ ወይም ናሽናል ስሌቨሪ ይሉታል ኤርትራውያን ራሳቸው ብሔራዊ ባርነት ውስጥ ነው የሚከተው። ከዛ አቶ ኢሳያስ እንደምታውቁት በኢትዮ ኤርትራ ጦርነት ነው እንትናቸውን ያጡት። ወገባቸውን በፊት ለፊት ኮንቬንሽናል ዋርፌር የሚባል በነመለስ ጊዜ ነው ያጡት። ከዛ በኋላ አቶ ኢሳያስ በፊት ለፊት ውጊያ ውስጥ የሉም። ምንድነው ፕሮክሲ ነው የሚከተሉት። በተለያዩ ሀገሮች ሰራዊት አሰማርተው ብር ይሰበስባሉ። የሰው ዝውውር ላይ ጀነራሎቻቸው ተሰማርተው ብር ያገኛሉ። አስቤዛ የሚገዙት ራሱ እንደ መንግስት ሳይሆን ኮንትሮባንድ ነው። በሱዳን በኩል በተሰነይ ህግና ስርዓት ያለበት ቀጠና አይፈልግም አገሩ። ነገራችን ላይ ኢትዮጵያ እንደዛ አደረገን ላሉ እንጂ ኤርትራውያንስ ምንድነው ያደረጋቸው እንደ የሚለውንም ማየት ተገቢ ነው። ኤርትራን ነገር ኤርትራውያንን ምን ውስጥ ነው ነው ነገራችን ላይ አሁን ትንሽ አይናቸውን እየከፈቱ የኢትዮጵያ መሪዎች አሁን ያሉት እንዴት ከዚህ አካል ጋር አብሮ በመስራት አገሬን አስተካክላሉ ይላል አንድ ኢትዮጵያዊ ይላል። እንዴት ከዚህ አካል ጋር ተባብሮ የራስን ወገን መውጋት ይቻላል የሚለው ነገር ማንሳት አለባቸው። የትግራይ How do you think they are played? And Professor ባለፈው ሸትል ትሮምፎል ኢሳያስ was playing አብይ የሚል አስተያየትም ሰጥቷልና ስለዚህ በሃኒሙን ዘመን ማለት ኢሳያስ ካርዱን በደንብ ተጫውቶ የኢትዮጵያ መንግስት ወይም አብይን ሸውዷል ብለህ ታስባለህ? በሚገባ የገለጸው ይመስለኛል። ባንዶ ምንድነው የሆነው? አብይም የራሱ እቅድ ይዞ ኢሳያስም የራሱ እቅድ ይዞ ተገናኙ እና አንድ ወጣት ልጅ ንብረት ያላቸው ሀብት ያላቸው ትልቅ አሮጊት ሴትዮ አገባና ያው አትቆይም ቻሮጊት ቶሎ ትሞታለች ከዛ እኔ ንብረቱን ወርሳለሁ ብሎ ገባ። ከዛ ከገባ በኋላ ሴትዮዋ ወጣቱን ካገባች በኋላ ያማረባት እንትን እየሆነች ሄደችና ሌሎች ወንዶች ፍክክር ውስጥ ገባ። ልጁ በቀናት ታንቆ ሞተ መጨረሻ ላይ ማለት ነው። እና የዚህ አይነት እንትን ነው። አብይም የራሱ ስሌት ነበረው። የስልጣን ተቀናቃኙን የሚሆነው ተገዳዳሪ የሚሆነው ቅድም አያናስ ይገልጸው ነበር። እሱ ትንሽ ሰብትል በሆነ እንትን ያቀረበው ህወሓት እንትን ስለነበረው ኖ ፓወሩ የሚገዳደር ኃይል አለ። ሶ ይሄንን ፓወሩ የሚገዳደረው በስልጣን በነበረበት ጊዜ ያስቆረፋቸው የተጣላቸው ኃይሎች ይተላል። ግን ዳፋው ለትግራይ ህዝብ ነው የቀረው። በትግራይ ህዝብ ላይ ነው ዘመቻው የተካሄደው። አሳዛኙ ፓርት እሱ ነው። የትግራይ እናቶች ገላ መጫወቻ የትግራይ በተለይ በዋናነት ሻዕቢያ በዚህ ላይ በተለይ የትግራይ ልጃገረዶችና እናቶች ገላ የጦር አውድማ ነው ያደረገው። ሬፕ ራሱ እንደ ዌፐን ሆኖ ነው ያገለገለው። ሶ ምን ለማለት ፈልጌ ነው? አቶ ኢሳያስ የራሳቸው እቅድ ይዘው ነው የገቡት። ኦፍ ኮርስ አብይም የራሱ እቅድ ነበረው። ነገር ግን እኔ እዚህ ላይ እሱ ተጨማሪ ነገር ነው። ዋናው ነገር አቶ ኢሳያስና አቶ ኢሳያስን ከኋላ ሆነው የሚነዱ ሰዎች ይህንን ጦርነት ያዩበት ኢትዮጵያውያን እርስ በራሳቸው የሚገዳደሉበትና እንደ አገር ኢትዮጵያ ደግሞ የመፈራረስ አደጋ ውስጥ የምትገባበት አጋጣሚ ጥሩ አጋጣሚ አድርጎ ነው የወሰዱት። ምክንያቱም ተኮላሽተዋል። በባድመ ጦርነት የመዋጋት አቅማቸው አጥተዋል። ፕሮክሲ ይከተሉ ነበር። በአንዴ በሶማሊያ በኩል ኢስላሚክ ኮርትን አንዴ ተጠቅመዋል። በግንቦት ሰባት በምናምን ደምህት ራሱ የትግራይ ታጣቂ ቡድን እኮ ነበረ ደምህት የሚባል እነ ሞላ አስገዶም። አሁን ሞላ አስገዶም የእርሻ እንትን ሆኗል፣ ባለሀብት ሆኗል። ሰሞኑን እንዲያውም ሲያቀርቡት ነበር። ትልቁ ሰራዊት እንዲያውም ግንቦት ሰባቶች ፎቶ እየተነሱ ህዝቡን ዳያስፖራ ብር ሲሰበስቡበት የነበረ የሞላ አስገዶም ነበረ። ተበሳጭቶ ነው ከብርሃኑ ነጋ ጋር ተጣልቶ ይሄ ፕሮፌሰር ሆኖ እኔ ትምህርት የለኝም ግን ሰራዊት ያለኝ እኔ ነኝ አለ። እንዴት እሱ አለቃ ሆኖ እኔ ምክትል ሆናለሁ ብሎ ከኢትዮጵያ ደህንነት መስሪያ ቤት ጋር ባደረጉት ግንኙነት ሰራዊቱን ይዞ ወጣ። ከዛ በኋላ ሰራዊት አልነበራቸው። በነገራችን ላይ ይሄ ለውጥ ተብሎ የመጣው ነገር አቶ ኢሳያስን ሴቭ ያደረገበት ሁኔታ በጣም የሚገርም ነው። አቶ ኢሳያስ ይሄ አጋጥሟቸው ሱዳንም ድንበሯን ዘግታ በአልበሽር ጊዜ ማለት ነው ኦልሞስት አቶ ኢሳያስ በእንትን ውስጥ ነበሩ። ምንድን ነው የሚባለው? ይሄ ኢንቴንሲቭ ኬር ዩኒት ነው የሚባለው አይሲዩ ውስጥ ነበሩ።
ከዛ ኢትዮጵያ ውስጥ ለውጥ የሚባል ነገር መጣና ተጋበዙና ህይወት አገኙ። በነገራችን ላይ እዛ ላይ ወያኔ ጌም ኦቨር ሲሉ what do you mean ማለት ነበረበት አንድ ኢትዮጵያ yes ወያኔ ብዬ እኔ ተቃዋሚም የሆነው በነገራችን ላይ ደጋፊ ብቻ አይደለም ኦር ኢህአዲግ የሆነ ሰው አይደለም እና አብይ ብቻ አይደለም ኤኒ ኢትዮጵያዊ ወያኔ ውስጥ ችግር አለ ነው ያው ወያኔ ኢትዮጵያዊ ተከር እናደርገዋለን በውስጣችን አንተ እንደ ጎረቤት የጉርብትና ግንኙነታችን እናድስ ነው የተባልከው እንጂ በወያኔ ላይ እጅህን መላክም አስተያየት መስጠትም አትችልም it's our internal ነው መባል ነበር አሁንም አልዘገየም እንደዚህ አይነት ነገሮች አቶ ኢሳያስ በፕሮክሲ በመርሰነሪ ሰራዊት በመላክ የሚያደርጉት ሂደት ማብቃት አለበት ለቀጠናው ሲባል ከዛም ከፍ ባለ ተመለስኮ አቶ ኢሳያስን በደንብ አድርገው ያጠሩት ከጦርነት በላይ የጎረቤት ሀገሮችንም የአህጉራዊ ተቋማትንም ዓለም አቀፍ ማህበረሰብንም አስተባብረው ነበር በማዕቀብና በእንትን ኮምፕሊትሊ እንትን ያደረጉት ኢሳያስ ያ መመለስ ያስፈልጋል በአቶ ኢሳያስ ላይ ይህ ማለት እኔ በኢትዮጵያ መንግስት ላይ ኢትዮጵያ እንደ ሀገርም ትግራይ ላይ የተፈጸመው ነገር ረስቸው አይደለም ነገር ግን የከፋ ነገር ሊመጣ ይችላል በኋላ እየታሰበ ያለው እሱ ነው እና እንደ መርሰነሪ ሆነው የገቡ ያለው ነው ትሪገር ያደረገው ወደዚህ እንትን ነው የፕሪቶሪያን በሚመለከት ግን በነገራችን ላይ ሶሪ ጽምዶ ስላነሳው ነው ግን ጽምዶ አሁን አዲስ ቃልም አዲስ አሁን የተጀመረ አይደለም ጽምዶ በነገራችን ላይ ሻቢያ ከአብይ ጋር የነበረው ግንኙነትንም ጽምዶ ነው ብሎ የሚጠራው ወደ ኢትዮጵያ ታርቀን በጽምዶ መልክ ተናለው ነው የሚለው ከአሜሪካም ጋር ጽምዶ አለን ይላል ከሱዳንም ጋር ጽምዶ አለን ይላል ወደ 6-7 ጽምዶች ኢቭን ከቲፒኤልኤፍ ጋር ሳህል ላይ ጽምዶ አድርገን ያገነስ ደርግ ነው የሚለው አዲስ የሚሆንበት ምናልባት አንዳንዱ ከቋንቋ አንፃር ሊሆን ይችላል የተቀረው ኢትዮጵያዊ ተጋሩ ሆኖ አዲስ ሲሆንባቸው ግን ያስቀኛል እዛ ላይ የሚሳተፉ ተጋሮች ማለት ነው ወላጆቻቸው ተሳትፈዋል እነሱን ለማጥፋት ተጋሮችን ለማጥፋት በተደረገ መሰባሰብም ጽምዶ ነበር እዛ ላይ ጽምዶ በነገራችን ላይ በሻቢያ በኩል የሚቀር ጽምዶ አዳኝ ሆኖ አጋዥ ሆኖ አያውቅም የጥፋት መንገድ ነው ከየትኛውም የኢትዮጵያ ክፍል ሁን ሻቢያ ለጽምዶ ሲጋብዝህ ምን ማለት ነው በአንድ ሀገር ውስጥ ያለ ወገንህንና ወንድምህን እንድትገድል እያመቻቸ ነው ይህንም ማወቅ ያስፈልጋል ይህ በግልጽ መነጋገር መቻል አለብን ፕሮባብሊ እኛ ቀደም ኮሌክቲቭ እንትኑ የተሻለ ነው እዛ ንቃቱ ብሎታል አያና ከዛ በላይ የኤርትራን ጉዳይ የመረዳትም ነገር የተሻለ እንትናል there are cousins እንደምታውቁ መጀመሪያ ትግራይ አለ ከዛ ቀጥሎ አማራ ነው ቅርብ የሚባለው ለኤርትራ በቋንቋም በባህልም በዋናነት ደግሞ ትግራይ ደግሞ አንድ አይነት ማህበረሰብ so we understand የነሱን እንትን ልፈልግ ነው of course ቀደም በግልጽ አስቀምጦታል አማራ ጨቋኝ በሚለው ሻቢያ ትልቅ ትርክት ሰራ ከዛ ትግራይ ወደ ስልጣን መጥቶ ኦሮሞና አማራ እንዴት ዝም ትላላችሁ ብሎ አነሳሳ የትግራይ የበላይነት የሚለው በነገራችን ላይ ኢህአዲጎችም ከዛ ፊት የነበሩትን ግንቦት ሰባትም ኢሳትም ከማቀንቀኑ በፊት ሻቢያ በተስፋዬ ገብረአብ መጽሐፍቶች በጋዜጠኛው ማስታወሻ በስደተኛው ማስታወሻ በአማርኛ እየተጻፉ ለኢትዮጵያውያን በአንድ ኤርትራዊ እየተጻፉ ይቀርቡ ነበር ማን ላይ ለማሴር ትግራይ ላይ ለማሴር ትግራይ ተመታ አሁን የኦሮሞማ ስርዓት ነው የኢትዮጵያ ጠላቶች ተብሎ እየተነገረው ነው ትንሽ የኦሮሞ ፖለቲከኞች እዚህ ላይ በተለይ ተቃዋሚዎቹ I have to give them credit ነቄ ያሉ ይመስሉኛል አንተንም በዚህ ውይይት መድረክ ላይ ነግረዋል ይሄ ነገር ኦሮሞን እንደ ህዝብ ታርጌት አስደርጎ አስጠልቶ ስርዓቱን ለመጣል ቢሆን ኖሮ ለምንድን ነው የብልጽግና ስርዓት የማይሉት ስርዓት የመጣል አይደለም ኢትዮጵያን በቀጣይ ግጭትን አዙሪት ውስጥ የመክተት ነው የመጠፋፋት የመበላላት ነው እየተጠቀሙ ላይ በደማሳል ፕሪቶሪያ ፕሮባብሊ ይሄ እኔ ፕሪቶሪያ ከዚህ አንፃርም ነው የምፈልገው መጠበቅ አለበት ግጭት ማቆም ምን ማለት ነው አቶ ኢሳያስ በግጭት ነው የሚፋፉት ቢደልቡት ግጭት ባልነበረበት ጊዜ ኢትዮጵያ ውስጥ ዝር ብለው እጃቸው መክተት በማይችሉበት ጊዜማ ምን ይመስሉ እንደነበረ እናውቃለን ከፕሪቶሪያ በኋላ ምን መስለዋል እያየን ነው ከፕሪቶሪያ በፊትና ከኢትዮጵያ ጋር ታሪክ ያለው ባሉበት ጊዜ ደረታቸውን እየመቱ በፈገግታና በመናም ነበር ብዙ ሰው የኢትዮጵያ ፍቅር እያሳዩ ነው ይላል ኖ ኢትዮጵያን እንዴት አጥምደው ገደል እየከተቷት እንደሆነ ስለሚያውቁ ነው በዛ ደስታ ውስጥ ነው እና ባለቤቱ ማን ሆኖ ይጠብቅ እግረ መንገዱን ሳትረሳ በሱ አጠናቀለ የፕሪቶሪያ አንድ አለ ነው የሚለው ፕሪቶሪያ አለ ከገለታው ጋር መስማማው እየተጣሰ ነው yes you are right ገለታው ኢምፕሊመንት እየተደረገ አይደለም yes
ጥሰቶች አሉ። በነገራችን ላይ ካለ ይጣሳል፣ ከሌለ በነገራችን ላይ አጥሰውም ተተገበራል ተተገበረም የሚባል ክርክር አይኖርም። የለም በቃ ስለመጣት ለምን ታወራለህ? አንድ ሰው ሳይኖር ስለ እንዴት ተራመደ፣ እንዴት ተኛ፣ እንዴት ቆመ ምናምን አትልም። የለም እኮ ያ ሰው ነው የምትለው። ሰው አለ ግን እየተጣሰ ነው በሁለቱ። እና ባለቤቱ ማን ነው የጠየቅኩት ጥያቄ? ትግበራ ላይም ጉድለት አለ። ለምሳሌ ከኢንተርናል ዲስፕሌስ ፐርሰን ጋር ተያይዞ ያለው ችግር ቲፒኤልኤፎች በሚገባ ለሞቢላይዜሽን እየተጠቀሙበት ነው። የፌዴራል መንግስት ልብ ማለት ያለበት እዚህ ላይ የተፈናቃይ ጉዳይ፣ የትግራይ በወረራ ስር ያለ ግዛቶች ጉዳይ። በነገራችን ላይ የአማራ ኃይሎች አይደሉም የያዙት። ምዕራብ ትግራይ የብልጽግና ኃይል ነው ምዕራብ ትግራይን ይዞ ያለው። አሸተ ደምለው as a member of የብልጽግና ምክር ቤትና የማዕከላዊ ኮሚቴ አባል ነው እና ደግሞ ከፋኖ ጋር ስምምነት የላቸውም እነዚህ ኃይሎች። የተከዜ ዘብ ብለው ኃይል አቋቁሞ ፋኖ የሚያካሂደው ነገር ትክክል አይደለም ብለው ከብልጽግና ጋር አብረው እየሰሩ ያሉ። ብልጽግና እውቅና ካልሰጠና ይፍረስ ይሄ አስተዳደር የታጠቀውም ኃይል ይውጣ፣ እዛ የሰፈሩትም አዲስ ሰፋሪዎች ይውጡ ካለ አንድ ቀን ያዱ ስለማቅ ነው። ወደ ባህር ዳርና ወደ አዲስ አበባ ነው የሚሄዱት አመራሮቹ። ስለማቅ ነው ወደ ብልጽግና ነው የሚሄዱት። በሌላ የአመራር ስልጥ ቦታና ስፍራ እንደሚመደቡ ማቃል። የተፈናቃይ ጉዳይ ፕሪቶሪያ እንዳይፈጸም ባለመፈጸም ማለት ነው እንዳይፈጸም በህወሓት በኩል እየተደረጉ ያሉ ነገሮች ጥሩ ኢንፑት ሆኖ ነው እያገለገለ። ወጣት ሞቢላይዝ እየተደረገ ያለው ጊዜያዊ አስተዳደር ሰላም እንዲጸና በፌደራል መንግስትና በሁለት ፈራሚዎች ባጭሩ ኢንክሉሲቭ የሆነ ኢንተርም አድሚኒስትሬሽን ይመሰረታል በተባለው መሰረት በስምምነቱ ሲቋቋም ህወሓት እያፈረሰው ነው ጊዜያዊ አስተዳደሮች። ለምንድን ነው የሚያፈርሳቸው? ይሄ ጊዜያዊ አስተዳደር ፕሪቶሪያን እየተገበረ አይደለም፣ ተፈናቃዮች አልተመለሱ፣ ሰው ይፍረስ። ባለፈው ጠቅላይ ሚኒስትሩ ሲናገሩ ነበር ጌታቸውን አባረሩት፣ አሁን ደግሞ ታደሰን ያባረሩታል። እየተባረሩ ያሉት ለምንድን ነው? ለምንድን ነው ህወሓት እንትን እያገኘ ያለው? በወታደራዊ የፖለቲኮ ሚሊተሪ ህወሓት አመራር እንደዛ ፕሪቶሪያን በመጣስ እና ባለመተግበር እየተንቀሳቀሰ ያለው እና ደግሞ ወደ ጦርነት ጽምዶ የሚባለውም ነገር እንትን እያገኘ ያለው ሞመንተም ገይን እያደረገ ያለው ለምንድን ነው ካልከኝ ፕሪቶሪያ እየተተገበረ ስላልሆነ። በተለይ የተፈናቃዮች ጉዳይ ባለፈው ህፃን ልጅ ጅብ በላ ከተፈናቃዮች ጋር። ይህ እኮ ኢትዮጵያ ሙሉ አስወጥቶ የሚያስለቅስ ጉዳይ እኮ መሆን ነበረበት። እንዴት ነው አንድ የኢትዮጵያ አካባቢ ከቤት ንብረታቸው ተፈናቅለው ኢትዮጵያውያን ልጅ ከጅብ በላው ሲባል እንዴት ነው የሚሆነው? ቶፒክ አናስታውስም እንዴ? የሆነ ምንድነው መሬት ተደርምሶ ሰዎች ሞቱ ተብሎ ኢትዮጵያ እንደ ኢትዮጵያ ስናለቅስ ምናምን አናስታውስም? ሳውዲ ላይ ኢትዮጵያ እንዲተደረጉ ተብሎ ጋምቤላ ላይ ህፃናቶች ተወሰዱ ተብሎ ብዙ እንትን ብለናል። ይሄ ሲሪየስሊ የተፈናቃዮች ጉዳይ ምን ተመደረጋለ? ቲፒኤልኤፍ እየፋፋ ያለው ህወሓት ይሄ በተለይ የጦርነት ወደ ግጭት ተመልሶ ፕሪቶሪያ እንዳይተገበር ፕሪቶሪያ እንዲጣስ እያደረገ ያለው አንዱ የቦረራ ስር ያለው ግዛትና የተፈናቃዮች ጉዳይ። ይሄ ያልኩኝ ከዛ ባለቤቱ ያልከው ህወሓት ነው ወይ ባለቤቱ ካልከኝ እኔ እውነት ለመናገር ገለታው ቅድም በዶክመንቱ ስትሪክትሊ ስለሄድ ነው የስ ይገባኛል፣ ልክ ነው። ግን ህወሓቶች ራሳቸው ይሄ ፊርማ የኛ አይደለም ብለውታል። እኛ የላክነው የትግራይ መንግስት ተወካይ ነው። ከሰባቱ የተላኩት እኮ ሁለት ናቸው ህወሓቶች፣ አምስቱ እነ ቲፒኤልኤፍ ናቸው። ሁለቱ ፍስሐ ተስፋጽዮንና ጌታቸው ረዳ ናቸው። አንዱ ማዕከላዊ ኮሚቴ፣ አንዱ ስራ አስፈጻሚ ናቸው። የተቀሩት ተወልደ ዕንበብ፣ ጻድቃን ገብረትንሳኤ፣ ሙሉጌታ ገብረ ዮሐንስ፣ አብርሃ ሰፋ እና አንድ አለ መሰለኝ ማን ነው የነበረው በእናት። እነዚህ አምስቱ ከሰባቱ ኦፍኮርስ ሁለት ተጨማሪ ነበሩ፣ እነሱ አጃቢዎች ናቸው። አምስቱ ግን ወክለው የሄዱት ከሰባቱ አምስቱ ህወሓት አይደሉም። ሲልካቸውም በትግራይ መንግስት ተብሎ ነው የተላኩት። ቲፒኤልኤፍ ኮምባተንት የሚለው ህወሓት ምን ብሎ ነው መግለጫ ያወጣለት? እኛ ሰራዊት የለንም ነው ያለው። አሁን ኦፍኮርስ ሰራዊት አለኝ ያለ ነው። ጊዜያዊ አስተዳደሩን ጌታቸውን ማፍረስ ሰራዊቱ ከኛ ጋር ነው የኛ ነው ወደ ማለት ገብቷል። ፈራሚ እኔ ነኝ ወደ ማለትም መጣ። በኋላ ጥሩ ራፕ አፕ አድርግልኝ አንድ ይካልና ሌሎች ይሰሩ። ፕራይመርሊ ትግሉ የነበረው ህዝባዊ እንትን ነው። የተሳተፈውም ቲፒኤልኤፍ ብቻ አይደለም። በነገራችን ላይ የተቃዋሚ ፓርቲዎች አመራሮች በአመራር ደረጃ ነው ጦርነቱ ላይ የተሳተፉት። ትግራይ ውስጥ የተቃዋሚ ድርጅቶች አመራሮች ነው ማለት ነን ፓርቲዛን የሆኑ የፓርቲ አፊሊዬሽን የሌላቸው እንደነ ጻድቃን ለምሳሌ ጦርነቱን የመሩ ሰዎች እነዛ ቅድም የጠቀስናቸው ኢቭን ጀነራሎቹ ዝም ብሎ ይሄ ለህወሓት የድሮ ታጋይ
ታሪክ ያነሱ ስስመውን ምናምን እንደተጠበቀው ነው ያራት ቲፒኤልኤፍ ሶ የቲፒኤልኤፍ ነው ማለት ራሱ ቲፒኤልኤፍ ራሱ ይቃወመው ነበር ለማለት ፈልጌ ነው ግን ኦኬ ዶክመንቱ ሆነ ሌትስ ቶክ ሪያሊቲ ሌትስ ቢ ሪያሊስቲክ ነው አሁን ፖይንቱ ልክ ነው የስ ፈራሚው ህወሓት ሆነ በዛ ፌደራል መንግስትም ፈለገው ቲፒኤልኤፍ ብሎ ተናገረ እዛ ላይ የፈረሙት ከሬብል ከሆነ ቲፒኤልኤፍ ጋር ነው ብሎ ነው ያስቀመጡት ከዛ በኋላ ቲፒኤልኤፍ ለፌደራል መንግስት እውቅና ሰጠ ፌደራል መንግስት ለቲፒኤልኤፍ እውቅና ሰጠ እውቅና ተሰጣጥቷል በነገራችን ላይ የፕሪቶሪያ ስምምነት አንዱ አንኳሩ እውቅና መሰጣጠት ነው ለሁለቱ ሶ ይህ ካደረጉ በኋላ ቲፒኤልኤፍ ለምን ሄዶ ልክ ቤዚክ ሰርቪስ ትግራይ ላይ ከተለቀቀ በኋላ አንድ ሰው ለብቻው ሄዶ የኔን ቤት መብራት እኮ ለብቻው አብሩልኝ ምናምን ምን ማለት ነው ይሄ ስለዚህ ልክ አገልግሎት እንደ ኤልፓ እንደ ቴሌኮም ምርጫ ቦርድ ጋር ሄዶ አንድ እንዳለው ገለታው የአንድ የፌደራል መንግስት ተቋም ስለሆነ ምርጫ ቦርድ ጋር ሄዶ ምዝገባችንን ስጡን አሏቸው እኔ ቲፒኤልኤፍ ኦልሬዲ ጋት ኢትስ ሪኮግኒሽን በዛን ወቅት ብዬ ነው ማምነው እውቅና ሲሰጣጡ ሁለቱ ከዛ በኋላ ያለው ይሄ እንደ ፖለቲካ ፓርቲ ለመንቀሳቀስ ከአሸባሪነት የመሰረዝ ፎርማሊቲ ይሄ ያለ አይደል ዶክመንቶች ምናምን የሚያስፈልጉት ነገሮች ለማድረግ መሰረቱ ፕሪቶሪያ ላይ እውቅና ስለተሰጣጠን በዛ መሰረት ጨርሱልን ነው መሆን የነበረበት ግን እኔ ልንገራችሁ ቲፒኤልኤፍ ቅድምም የተዘረዘረው እየፈራረሰ ነው የተባለው በኢትዮጵያ ደረጃም የፌደራል መንግስትም እየፈራረሰ ያለበት ሁኔታ በዋናነት ተጠያቂው እነሱ ራሳቸው ናቸው በኢትዮጵያ ደረጃ ለሚሆነው እኛው ኢትዮጵያውያን አመራር ያሉ ሰዎች ማለት ነው ተጠያቂ ናቸው ከማንም የውጭ ኃይል በላይ በቲፒኤልኤፍም ማንም ላይ እጁ መቀሰር የለበትም ቲፒኤልኤፍ ኢንፋክት የራሱን አቅም አጉድሎ የትግራይን የመደራደር የፕሪቶሪያ የመደራደር አቅም አዳክሞ ፌደራል መንግስት የሚጠበቅበትን ግዴታ እንዳይፈጽም ሁኔታዎችን ያመቻቸ ነው ብዬ ነው ወስደው ህወሓት ጀመር ለምዝገባው መሰረዝ ዋናው ተጠያቂ ህወሓት ራሱ አንድ ለሁለት ተከፍለው ፌደራል መንግስቱ ሜድል እንዲያደርግ በጉዳያቸው ሁኔታዎች አመቻቹ ሁለተኛ ጊዜ ምርጫ ቦርድ ሄደው የተሰጣቸው ወረቀት ከ50 ዓመት ሳይሆን ከሆነ ጊዜ በኋላ የሚለው ተቀብለው መጡ ለምንድን ነው ያንን ተቀብለው የመጡት አንድ ሌሎቹ የተከፈለው ህወሓት ሄዶ ሌላው ክፋይ እንካች ሄዶ ያንን ወረቀት ተቀብሎ ጉባኤ ያካሂዳል የሚል ስጋት ነበራቸው እነ ደብረጽዮን እነ ጌታቸው እንደዛ እንዳያደርጉ ብለው ወረቀቱ ተቀበሉ ለምን ጉባኤውን ማካሄድ ስለፈለጉ ጉባኤው ደግሞ አይደለም የፌደራል ምርጫ ቦርድ የህወሓት የራሱ ተቋማዊ አሰራሩ ህገ ደንቡ ያላሟላ ጉባኤ ነው ያካሄደው ጎዶሎ እንደዛ ሆኖ ምርጫ ቦርድ አስቀድሞ ይሄንን ጉባኤ እውቅና አልሰጠውም አላቸው አንዴ ሌላው ችግሩ እንግዲህ የመጨረሻ ማዕቀብ ልጥልብህ ነው ካሁን በኋላ በሰዓት ነው መከፋፍለው በአንድ ደቂቃ ጨርሰና ተመለሳለህ ሌሎች ብዙ ሳስረቆይ የምርጫ ቦርድ ጉዳይ ብቻ አይደለም በነገራችን ላይ ፕሪቶሪያ እንዳይተገበርም ከዛ በዘለለ የፕሪቶሪያ ተገባበር ላይ የሚሳተፉ ኃይሎች በሂደት ከሂደቱ እንዲወጡ የማድረግ ስራ ራሱ ነው ቲፒኤልኤፍ የሰራው ፌደራል መንግስት ቀዳዳውን ነው የተጠቀመው የኮመርሻል ፍላይት መጀመሪያ እንደመጣ ወደ መቀለ የፌደራል ባለስልጣናትን ጭኖ ታስታውሳላችሁ የኤልፓ የቴሌኮም የባንክ ሊያስጀምሩ ማለት ነው ሚኒስቴሮቹ ተጭነው ሲሄዱ ደብረጽዮን በአማርኛ ሶስተኛ ወገን እንኳን ያስፈልገንም ነው ያላችሁ ናይጄሪያ ይሄድን ምን ልክ የቀደም ያጫወታችሁት ቪዲዮ በስሜት ብሎ በቃ ሁሌም እንደዛ ነው ለነገሩ አዲስ አይደለም እንዳልከው ያኔም እንደዛው ሲል ነበር ከፊርማ በኋላም እንደዛው ነው የሚለውና ኢትስ ኖት ሶ ሰርፕራይዚንግ ወራታችን ጨርሰዋል ሶስተኛ ወገን ያስፈልገንም ምናምን አለ ህይወት ተጠያቂ ነው የሚለው ላይ ያዝልኝ አሁንም አብይ ይሄንን ተከትሎ ገለታው የገለጠው ዋንጫና ሰርቲፊኬት ሰጥቶ ሸኛቸው እሺ